Lord bless us, I mean Lord forgive our sin ያልን አስሬ ነው ክርስቶስን የምንለው። ኃጢአታችንን ይቅር በለን ያን ክርስቶስን እንለምነዋለን። ለቅዱሳን ደግሞ ወደ ክርስቶስ ለምኑልን ኃጢአታችን ይቅር እንዲለን አስተሰርዩልን ለምኑልን እንላለን ወደ ቅዱሳን። ስለዚህ የሚለመን አካል ክርስቶስ ነው ኃጢአታችን ይቅር በለን ብለን የምንለምነው እንጂ ክርስቶስ ወደ አባትህ ለምንልን ነው። ክርስቶስ እባክህ ወደ አባትህ ጸልይልን ብለን ለምነን አናውቅም። እንደዛ የሚል ጸሎትም የለም። በነገራችን ላይ እዚህ ጋር ነው መሰላችሁ እና የኔ ጥያቄ አሁን አንተ እንደዛ ብለህ ታምናለህ ወይ? ክርስቶስ ጸልይልኝ ብለህ ትጠይቀዋለህ? ሁለተኛ ደግሞ አሁን ይጸልይልናል ብለህ ታምናለህ ወይ? ከመሄድህ በፊት አንድ ልጠይቅህ እንደው ኦርቶዶክስ ያለክ ሞር እኔንም ትቃወመኝ የነበር አንተ ስለሆንክ አሁን ምንድን ነው የቀየርከው? አንተ ኦርቶዶክስ ከመሆን ስትኖርና አሁን ወደ ፕሮቴስታንት ሄደክ በክርስቶስ ምልጃ ላይ የቀየርከው እምነት አለ ወይስ you still believe the same thing? ምንድን ነው የተቀየረው? ኢትዮጵያን ኦርቶዶክስ ክርስቲያን በደሙ እንደዋጃ ከቶፒካችን አንውጣና ይሄን ጨርሰን አሁን ወደ ምትጠይቂን ጥያቄ ብንገባ አይሻልም? አውራ ኤርና እሺ፣ አሌክስዬ ኤርና ሰላም ነሽ? እንዴት ነሽ? ሰላም ሰሙሽ፣ እንዴት ነህ? እግዚአብሔር ይመስገን። እስኪ የሆነ ነገር ክሊር እንድናደርግ ነበርና እስኪ በክርስቶስ ምልጃ ዙሪያ ዲስከስ እንድናደርግ ነው። የእናንተንም እይታ በደንብ ማወቅ ስላለብኝ ነው። የስታንዳርድ ቪዲዮዎችን እያየሁ ስለነበረ ኤርናሲ ደቂቃው ሰይና ኮፕቲክ በክርስቶስ ምልጃ ዙሪያ ምንድነው የምትለው? ክሊርሊ ስቴት አርጊው ስቴትመንትሽን ተረጋግተን ማውራት እንችላለን። ቀጥይ። Christ is the only mediator between God the Father and us humans. ማለት ክርስቶስ በእኛ በሰው ልጆችና በእግዚአብሔር መካከል ሆኖ ፍጹም አምላክ ፍጹም ሰው ስለሆነ መካከለኛ ሆኖ ሜዲయేተር ሆኖ ማለት ነው በደሙ ያስታረቀን ወይም እያስታረቀንም የሚኖር ነው ማለት ነው። በሱ ለሚመጡት ሁሌ ያስታረቃቸው ይኖራል። መጽሐፍ ቅዱስ ዕብራውያን እንደሚለው ዕብራውያን 7:25 ነው እንደሚለው ማለት ነው። he lives to intercede for them ይላል። ኦኬ ኢትስ ጉድ። በነገራችን ላይ ስለ ሚዲయేተርነቱ ሳይሆን ያው ሚዲయేተር ነው ቆል ማከለኝነቱን ነው አይደል? እሱን ሁሉም ያምነዋል ኦብቪየስሊ። ኦርቶዶክስም ይሄን ታምናለች። ያው ይሄን ማያምን ክርስቲያን ስለማይባል ማከለኛ ስለ ምልጃው ነው። ምልጃ ብለሽ ስትወስጂ በክርስቶስ ምልጃ ዙሪያ ስታወሪ አሁን ምልጃ ኖርማሊ በዚህ ትርጉሙ ለመነ የሚለውን እንትን ይዛልና ብዙ ጊዜ ሮሜ 8:34 እዛ ላይ ይጠቀሳል። ክርስቶስ ለምነዋል፣ በስጋ ወራቱ ስለኛ ለምነዋል። ሰው ያ ልመና ዘላለማዊ ነው ብለን እናምናለን። ኤክስፓየር የሚያደርግ የዛኔ የሚሰራ እንጂ አሁን በሱ አድርጎ ለሚመጡ የማይሰራ አይደለም። ያ ልመና እስከ ዳግም ምጽአቱ ዘላለማዊ ነው። ስለዚህ አዎ ክርስቶስ ስለኛ ለምነዋል፣ ያ ልመናም ዘላለማዊ ነው ብለን እናምናለን። Christ does intercede for us ሮሜ 8:34 እንደሚለው he intercede for us ብለን እናምናለን። እንደዛ ስንል ግን አሁን በልመና በጸሎት እባክህ ያለ ስለኛ ይጸልያል ብለን አናምንም። ወደ ክብሩ ወደ ዘላለማዊ ክብሩ ዙፋኑ ተመልሷል። አሁን ስለኛ በጸሎት ሳይሆን በአንዴ ባፈሰሰው ደሙ ግን ዘላለማዊ ያስታረቀን በሱ አድርጎ ለሚመጡ ያስታረቀን ይኖራል። አዲስ ፕሬየር ግን የለም ብለን እናምናለን። there is no merely new prayer አሁን ይጸልይልናል ብለን አናምንም። ኦኬ ማስታረቅንና ልመናን እንዴት ነው የምታያቸው? ክርስቶስ ኢየሱስ በስጋ ወራት ጸልየዋል አልሽን? ፍጹም ሰው ፍጹም አምላክ ማለት ኢንተርሲድ ማድረግ ማለት ነው። ክሊር እንዲሆንልኝ ነው።
ማለት ኢንተርሲድ ሚል ኢንጥኳኖ ከሚል ከግሪክ ከኮይን ቋንቋ አይደለ የተረጎመው እና ትርጓሜው ደግሞ ፒዲን ፒዲን ቤዚክ ትርጉሙ ኢርነስት ሪኩዌስት ነው አይደል? ጥልቅ የሆነ ልመና ማለት ነው አይደል? ታዲያ ክርስቶስ ለምነዋል። ክርስቶስ ስለኛ ለምነዋል። እንባስ ከሚጠባጠብበት ድረስም አይምን ምንድነው ደም በላብ እስከሚወጣበት ስለኛ ለምነዋል። መስቀል ኤሎሄ ኤሎሄ ለማስረክታኒ ባለበት ጊዜ የሚያደርጉት አያውቁም ብሎም ስለኛ ምህረት እንዲደረግልንም ለምነዋል እና በስጋ ወራት ያደረገው ደግሞ ዘላለማዊ ነው ነው እንትና ያ የጌቴ ሰማኒው ጸሎት ሄማቶድሮስ ነው አይደለም እንለው ሄማቶድሮስ የደም ላብ እስኪያልበው ድረስ ክርስቶስ ይጸልይ ዘብታል እንመለከተዋለን እና አሁን ቤዚካሊ ሁለቱን ልዩነታቸውን ስቴት እንድታደርግ ሌሎችም እንዲረዱሽ ነው። ክርስቶስ ፍጹም ሰው ፍጹም አምላክ ነው ስንል ሚዲየተር ስለመሆኑ ነው አይደል እየተናገርን ያለ ነው። ረጎ ሁሉም ያጠቃልላል። ክርስቶስ ሰው ሲሆን ኢንካርኔት ሎጎስ ስጉ ሲሆን ለድህነታችን ነው። ሰው ከልደቱ እስከ እርገቱ ሁሉም ነገር ያደረገው በድህነታችን አስፈላጊ ነው ማለት ነው እና ሜዲየተር የሆነበት ኦፍ ኮርስ ያ ቀራንዮ ላይ ያፈሰሰው ደግሞ መሐከለኛ ሆኖ የሰው ልጅ ከእግዚአብሔር ተጣልቶ የነበረን ግድግዳ ጥል ያፈረሰ መሐከለኛ ድልድይ ሆኖ አንድ ያደረገ ያስታረቀ ክርስቶስ ነው። ሰው በዚህ ረገድ ሜዲየተር እንለዋለን። ስለ ልመና ነው የጠየቀኝ ያለው ገብቶኛል። ሁለት ቤዚክ ነገሮችን እንድትለይ ስለምፈልግ ነው። ክርስቶስ ፍጹም ሰው ፍጹም አምላክ ነው ስትይ ስለ ምልጃ ሳይሆን ስለ አስታራቂነት ነው የምታወሪው አይደለ? ያው ምልጃ ቤዚክ ኤርነስት ሪኩዌስት የሚለውን ቤዚክ ትርጉሙን ይዛል። ያው ሌሎች እንዲረዱሽ ስለምፈልግ ነው። ክሊርሊ ክርስቶስን መካከለኛ ነው። ኢቨን ውዳሴ ማርያም የእሑዱ ላይ ነው አይደለ? የአዲስ ኪዳን አስታራቂ ሆነልን ብለው ኦርቶዶክሶች ያምናሉ። ስለ አስታራቂነቱ የኢትዮጵያ ኦርቶዶክሶች ያምናሉ። ስለ አስታራቂነቱ ክሊርሊ ስቴት ያደርጋሉ። ግን አሁን እኔ በጣም ሌሎችም ክሊር እንዲሆንላቸው የምፈልገው ነገር ምን አለ መሰለኝ፣ እነሱ ምልጃ የሚለውን አስታራቂ ከሚለው ጋር አንድ ላይ አይወስዱትም። ሮሜ 8:34 ኢንቱካኖ የሚለውን ወይም ኢንቱካኔ ብለው ብዙዎች የሚያነቡትን እሱ ኤርነስት ሪኩዌስት ነው፣ ጥልቅ የሆነ ልመና ነው ተብሎ ይታሰባል። አስታራቂ ሆነ ስንል ሁለቱን እንድትለይ ነው ስቴትመንት፣ ፍጹም ሰውነቱና ፍጹም አምላክነቱን ፍሮም ኮንሰፕሽን አፕቱ ሪዞሬክሽን ያለውን ነው። ቃል ስጋ ሆነ ብለን አሁን ይሄ ብስራት አለ፣ ከብስራቱ እስከ እርገቱ ያለውን ነው። የሆነ ሲል ቃልም ስጋ ሆነ ሲል ዮሐንስ 1:14 ላይ እዛ ጋ ነው ሪደምሽን የጀመረው፣ ቤዛነቱ እዛ ጋ ነው የጀመረው። እስኪ የት ድረስ? የቀራኒዮ በግ ሆኖ እስኪ ገለጥ ድረስ 3 አይ ቲንክ ዮሐንስ 3 ዕብራውያን 3:27 አይደል? አንዴ ለዘላለም። ይሄ የሪደምሽን ስራው ነው። ይሄ አንዴ ለዘላለም ነው። በፍጹም ሰውነቱና ፍጹም አምላክነቱን ስናወራ ስለ ክርስቶስ ቤዛነት ነው አይደለ? የትና የምናወራው በጸሎት ወይም ለኤድና አሁን እኔ ለምሳሌ ጸሎት ባቀርብና ጸሎቷን እንዲሰማ እባክህ ጸሎቷን ጸሎቷን ፈጽምላት ብሎ ለእግዚአብሔር አብ ያደርሳል ከሆነ ይሄ በጣም የተሳሳተ ነው። ክርስቶስ አምላክ ነው፣ የሚለመን አምላክ ነው እንጂ የሚለመን አምላክም አይደለም። እንዴት ነው ነገሩ? ቆይ ችልሽ ታረጋጋታለህ ወይስ አታረጋጋትም? እንዴት ነው የምታወራት? ቆይ እሷ ማውራት ብቻ የምትጨርሰው ነገሩ እንዴት ነው? አሌክሶ ፓስተር አሌክስ፣ ኧረ አንተ እዩ ዘማርያም የሚሉህ ምን አይነት ሰው ነህ? ሰሙ ያወራኝ ነው። ዝም በል አንተ። ስርዓት የሌለው ሰው ከሰሙ ምን ያወራን ያለ ነው ወይ? አንተ ግባበትና አንተና ሰሙ አውሩ።
አይ ሾክ በቃ እኔና ሰው አረፋንት ታውራሱ አንዴ እንትን ኤርና ብዙ ጊዜ ኮንትሮቨርሲ ሰው ስለሚገባ ነው እንዲህ አይነት ተርም ውስጥና ስለ ቤዛነት ስናወራ አሁን እኔና አንቺ ምልጃ የሚለውን ኤርነስት ሪኩዌስት በሚለው እየሄድን ነው። ምክንያቱም የኮፕቲክ ቪው እንዲህ ነው ብለሽ ኮፕቲኮች እንዲያምናሉ እያልሽ ስትናገሪም ከዚህ ቀደም ስለሰማሁኝ ነውና አሁን መካከለኝነቱን ከምልጃ ጋር እንድታያይዡ አልፈልግም። ገባሽ አይደለ? ይሄው መካከለኝነቱ ስለ መካከለኝነት ስታወሪ ስለ ቤዛነት ነው የምታወሪው፣ ስለ ሪደምሽን ነው የምታወሪው። በተለየ አካሉ የለሽ መካከለኛ ስትዩ ነገርኩት። አቶንመንት ነው። አቶንመንት ያው ቤዛነት ነው። ስርየት ነው። እሺ ያው እስከዛ ድረስ ያለው ነው። ምክንያቱም ሰው ሲሆን ቤዛነቱ የጀመረው ሰው ሲሆን ነው አይደል? አምላክ ሰው ሲሆን ነው የሪደምሽን ስራው። ምክንያቱም ከሶስቱ አካል አንዱ በተለየ አካሉ ብለሽ ነው አይደል ስታወሪ የምታወሪው። ይሄ እኮ ምንም ኮምፕሊኬት አይደለም። ቆይ መጽሐፍ ቅዱስ ተናግሯል። መጽሐፍ ቅዱስ ሮሜ 8:34 ክራይስት ኢንተርሲድ ፎር አስ ይላል። እንደዛ ሲል በምን ሰንስ ነው የምንረዳው? ነው የሁሉም ሰው የተለያየ ልዩነት ወይም የሚመጣው በምን ሰንስ ተረድቶ አሁን እኔ ላመጣት ነው እኛ የምንረዳበት ክርስቶስ በስጋ ወራቱ ስለኛ የጸለየው ጸሎት ሁሉ ዘላለማዊ ነው፣ ህያው ነው፣ ዘላለማዊ ነው። ያ ጸሎት ሁሌ ያስታረቀን ይኖራል። ክርስቶስ ደግሞ ባፈሰሰው ደግሞ አቶንመንት ሳክሪፋይስ ባደረገው ደግሞ በቀራኔ ባፈሰሰው ደግሞ አስታርቆናል። ዘላለማዊ ደግሞ እያማለድን ይኖራል፣ ያስታርቀናል ነው። በሱ ለሚመጡት ሁሌ አዲስ የሚፈስ ደም የለም። አንዴና ዋንስ ኤንድ ፎር ኦል ኦልቲሜት ሳክሪፋይስ አንዴ የፈሰሰው ደግሞ ዘላለማዊ ነው። አሁንም በሱ አምነው ለሚመጡት ያስታርቃቸዋል። which is ምልጃ ቢለው ከማስታረቅ ጋር ነው። you got my point። በነገራችን ላይ እናንተ ጉዳይ ስለሆነ አውሩ በቃ ይመቻችሁ። ሰምሻ ሰላም ያልኩሻለሁት ቆይ አንዴ እያልኩሻለሁት ይሄን ነው። በነገራችን ላይ ለዛም ነው እያልኩሻለሁት ክርስቶስን አሁን ብዙ እንድትለይልኝም ሶርት አውት አድርገሽ እንድትለይልኝ የምፈልገው ይሄንን ነው። እኔ ትምህርቱን ስለማያውቀው ነው። በነገራችን ላይ ሚዲయేተር ነው ስቲ ስለ መካከለኝነቱ ስታወሪ ስለ ምልጃ እያወራሽ አይደለም። ብዙ ሰዎች እኚህ ወርዶች ስለሚያምታቷቸው ነው። ሚዲయేተር ነው ክርስቶስ ኢየሱስን ስቲና ገብቶሻል። ሪኩዌስት ያቀርባል ስቲ አሁን ስለ ጌተሰማኒ ጸሎት አንስተሽ ነበረ። ከዛ አምላኬ ለምን ተውኸኝ ስለሚለው ያነሳሽ ነበር አይደል? ኤድና አዎ አሁን አንተ ሰሙ ክርስቶስ አዲስ ልመና አዲስ ፕሬየር ስለኛ ይጸልያል ብለህ ታምናለህ? እሱ ጋር ነው አየሽ እንድንመጣ የፈለኩት። ለምንድን ነው አምላኬ ለምን ተውኸኝ ብሎ የጸለየው? እሱን አሁን ክሊር አድርጊልን እዚሁ ስላለ ነው ልጆች። እኮ አትናቴዎስ ምን እንዳለው he was representing us። በነገራችን ላይ እንትን እንዳይላችሁ እኔ ቤቴ ይቅርታ ኤድና ቤቴ ከቤተ ክርስቲያን ቆይ አንዴ ይቅርታ ቤቴ እንትን ለምትሉ በቤቴና ቤተክርስቲያን መካከል አንድ አጥር ነው ያለው። እሺ በአጥር ነው የምንለያየው እና ሌላ ቦታ ያለው እንዳይመስላችሁ እንዳትረበሹ። እሺ ኦኬ ቀጥይ ኤርና። እሺ አዎ በጣም ኃይለኛ ድምጽ እኛ ማለት ክርስቶስ ኤሎሄ ለማ ሰበቅታኒ ሲል እሱ እግዚአብሔር እሱ መለኮት ስለተለየው አይደለም። ክርስቶስ ፍጹም አምላክ ፍጹም ሰው ነው። እኛ ግን ሂዩማኒቲ ሪፕሬዘንት አድርጎ ስለሆነ መስቀል ላይ የተሰቀለው እኛንን እየጮህን ያለ ነው። ስለኛ ነው ሪፕሬዘንት አድርጎ ኤሎሄ ላማ ሰበቅታኒ ያለው ስለኛ ነው። ሶ ቤዚክሊ ስለኛም ነው ክሩሲፋይድ የሆነው እንጂ እሱ ምንም ኃጢአት አልተገኘበትም፣ ንጹህ ነው።
መስቀል ላይ የሚሰቀል ደግሞ በደለኛ ኃጢአተኛ ነው። የኛ በደልና ኃጢአት ይዞ ክርስቶስ መስቀል ላይ ሲሰቀል ቤዚክሊ እኛን ሂዩማኒቲ ሪፕሬዘንት አድርጎ ነው እንደዛ ያለ እንጂ እሱ መለኮት ስለተለየው ለአንድ ሰከንድ ለትዊንክሊን አይ እንኳን መለኮት አልተለየውም። ነፍሱ ስትወጣ እንኳን መለኮት አልተለየውም። ስለዚህ መለኮት ስለተለየው አይደለም እንደዛ ያለው፣ እኛን ሪፕሬዘንት ስላደረገ ነው እንደዛ ያለው። ስለኛ ነበረ መስቀል ላይም የተሰቀለው፣ ስለኛም ነበረ ያ ጩኸት ያ ጸሎትም ያ እንባም ማለት ነው። ደም እስኪወጣበት ጊዜ ሲጸልይም ስለኛ ነበረ በስጋ ወራቱ። he was human, he was fully human and fully God አምላክ። ተረጋግተሽ እኮ እንዲህ ብታወሪ ይረዱሽ ነበረ። ገባሽ? በጣም ኢሪቴት ሆነሽ ነርቨስ ሆነሽ ስታወሪ አንቺው ሌላ ነገር የምትናገሪ፣ እኔም አሁን ቅድም ስታወሪ በጣም ስሜታዊ ይሆንሽ ስለነበረ ሌላ ነገር የምታወሪ እየመሰለኝ ነበር። እስኪ የማን ጸሎት ነው? አምላኬ አምላኬ ለምን ተውኸኝ ሲል የማንን ጸሎት ነበር ክርስቶስ እዚህ ጋር እየጸለየ ነበረው? የኛ ጸሎት ነው። እኛ እኮ ከእግዚአብሔር ተለይተን የነበርነው ክርስቶስም ወደ ነበርንበት ያብርግ ክርስቶስ ወልድ ካብ ተለይቶ አሁን ክርስቶስ በልመና ቆይ አሁን እኛ ሊተርጂ ላይ እኛ ስንጸልይ ማለት ነው ሎርድ ብለስ አይ ሚን ሎርድ ፎርጊቭ አወር ሲን ሎርድ ፎርጊቭ አወር ሲን ያልን አስሬ ነው ክርስቶስን የምንለው። ኃጢአታችን ይቅር በለን ኃጢአታችን ይቅር በለን ኃጢአታችን ይቅር በለን ያን ክርስቶስን እንለምነዋለን። ለቅዱሳን ደግሞ ወደ ክርስቶስ ለምኑልን ኃጢአታችን ይቅር እንዲለን አስተሰርዩልን ለምኑልን እንላለን ወደ ቅዱሳን። ስለዚህ የሚለመን አካል ክርስቶስ ነው። ክርስቶስ ነው ኃጢአታችን ይቅር በለን ብለን የምንለምነው እንጂ ክርስቶስ ይለምናል ወደ አባትህ ለምንልን ነው ክርስቶስ እባክህ ወደ አባትህ ጸልይልን ብለን ለምነን አናውቅም። እንደዛ የሚል ጸሎትም የለም። በነገራችን ላይ እዚህ ጋር ነው መሰላችሁ እና የኔ ጥያቄ አሁን አንተ እንደዛ ብለህ ታምናለህ ወይ? ክርስቶስ ጸልይልኝ ብለህ ትጠይቀዋለህ? ሁለተኛ ደግሞ አሁን ይጸልይልናል ብለህ ታምናለህ ወይ? ኤድና ወደዛ ፖይንት እንመጣለን። እሱ ፖይንት ላይ መተን እናወራለን። ይሄን እየጠየቅኩሽ ያለሁት ያላችሁ በደንብ የሆነ ክሪስታል ክሊር የሆነ ነገር ነው እያወራች የነበረው በጣም በነገራችን ላይ አንድም ከታች ያላችሁ ሰዎች ብዙዎች ብትገነዘቡ እያወራች ያለችው ልመልስላት የሚለምን ክርስቶስ የለኝም እኔ በዚህ ሰዓት ያው መልስላት ለምትሉ በነገራችን ላይ እንድትረዷት የምንፈልገው ቡሊ አታርጓት አቢዩዝ አታርጓት። ይሄው የምታወራው ይሄንን ነው። የቋንቋ ጋፕ አለ እጥረት አለው። የቋንቋ ጋፕ አለ እጥረት አለ። ክርስቶስ በዚህ ሰዓት ይለምናል ብዬ አላምንም። በቀራኒው ባደረገው እርሱ ለዘላለም ይኖራል ስትል አምላኬ አምላኬ ለምን ተውኸኝ የሚለውን በዝክሊ አይ ዶንት ኖ የስነ መለኮት ፕሮፌት ጨርሰሻል እንዴ ኤርና? ዋን ይር ይቀረኛል። ኦኬ ዋን ይር ይቀርሻል። በነገራችን ላይ 29 ትንቢቶች ተፈጽመዋል አይደለ በመስቀል ላይ ከ29 ትንቢቶች ውስጥ አንዱ አምላኬ አምላኬ ለምን ተውኸኝ የሚለው ነው አይደል? የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ያለው ቃል። ስለዚህ ይህ የማን ጸሎት ነበር ብዬ ስጠይቅሽ የሰው ልጆች ጸሎት ነበር አይደል? ሲጮ የነበረው የኛን ጸሎት ነበር አይደል? የኛ ጸሎት ነው። የኛን ነው በደንብ እኔ ክፍሉን ላምብ ጀርባ ላይ ተሰቀልነው እኮ እኛ ነን ክርስቶስ ጀርባ ላይ ተሰቀልን። ክፍሉን በደንብ ላምብልሽ። 9 ሰዓትም በደንብ 9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅተኒ ብሎ በታላቅ ድምጽ ጮኸ። ይህም አምላኬ አምላኬ ለምን ተውኸኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው ይህስ ኤልያስን ይጣራል አሉ። ክርስቶስ እዚህ ጋር ለምን ነበር በታላቅ ድምጽ የጮኸው? ምናልባት እንትን ጀስት ብዙ ጊዜ በቴዎሎጂ ውስጥ ሁሉ ነገር ትማራለሽ ወይም ታውቂያለሽ ማለት አይደለም። ግን ይሄን ክፍል ምን ብለሽ ነው አንቺ የምትረጀው? በታላቅ ድምጽ ለምንድን ነው መጮህ የፈለገው በዚያን ሰዓት? ለምን ሁሉም እንዲሰሙት ፈለገ? ለነማን ነበር ይሄን መልእክት ሲያስተላልፍ የነበረው? ሁሉም ሰው ልጆች ለሐናና ለቀያፋ ነበራት፣ ለካህናት አለቆች
በመስቀሉ አካባቢ የካህናት አለቃ ሐናና ቀያፋ ነበረው አይደል? ፍርዱን ሲያጸኑበት የነበሩት ከነንጀሱን አለቃው ግን ሊሆን ይችላል። ይልሽ ኤርና ስትናገሪ ይልሽ እያንዳንዱ ፖይንት እየተያዘብሽ ያለው ይሄ ነው። አይሁድ በምኩራባቸው መዝሙረ ዳዊት ምዕራፍ 22ን ሁሉ ጊዜ ስቲል አሁንም ይጸልዩታል። በምኩራባቸው የአይሁዶች ጸሎት ነው። ክርስቶስ ድምጹን ከፍ አድርጎ መጮሁ ሊቀ ካህናት ተብለው የሚጠሩ በአሮን የዘር ግንድ የመጡ እነዛ ሊቀ ካህናት ያን ጸሎት ይጸልዩት ነበረ። መዝሙር 22 ላይ መጽሐፍ ቅዱስ ላምጣና እንትን ልበላችሁ ላብብላችሁ። እሱን ክፍሉ ራሱ ኤሎሄ ኤሎሄ ለማሰበቅተን ብሎ ስለሚጀምር ሰሙ ዲፕ ከመሄድህ በፊት አንድ ልጠይቅ። እንደው ኦርቶዶክስ ያለክ ሞር እኔን የምትቃወመኝ የነበርክ አንተ ስለሆንክ አሁን ምንድን ነው የቀየርከው? አንተ ኦርቶዶክስ ከመሆን ስትኖርና አሁን ወደ ፕሮቴስታንት ሄደክ በክርስቶስ ምልጃ ላይ የቀየርከው እምነት አለ ወይስ you still believe the same thing? ምንድን ነው የተቀየረው? ኢትዮጵያን ኦርቶዶክስ ክርስቲያን በደሙ እንደዋጃ ከቶፒካችን አንውጣና ይሄን ጨርሰን አሁን ወደ ምትጠይቂን ጥያቄ ብንገባ አይሻልም? አንተ ክርስቶስ አማላጅ ያለሽ ብለህ ሞር አሳዳጅ የነበርኩ አንተ ነህ። ኤርና አሁን አንቺ ሰው እንዲረዳሽ ነው የምትፈልጊው ነው ወይንስ አሁን እዚህ ጋር ከኔም ጋር ሌላ እመልስልሻለሁ። ያኔ አላረምኩሽም ነበረ። በቆይ አንዴ ሚውት አድርጊ። ቆይ አንዴ በደንብ ስሚ እሺ። ይልሽ ለእያንዳንዱ ነገር ለመልስ የምትዘጋጂ ከሆነ ነገ የማወቅ ቻንሱ አይኖርሽም ማለት ነው። እስኪ ውይይት እናድርገው ብዬ ነው እያወራሁሽ ያለሁት። ገባሽ? የምታወሪውን ነገር በጠቅላላ ራሽናሊ አርጊው። ይሄ ፕላትፎርም ነው። የምትናገሪያት በጠቅላላ ዛሬ የተናገርሻት ሪከርድ ትደረግና ተቆርጣ ነው የምትፖሰትብሽ። ያን ስታይ እቺ እንዲህ ናት እንዴ እያሉ ብዙዎች እንትን ሲሉሽ አንቺ ጋር አንድም የቋንቋ ጋፕ እያየው ስለሆነ ነው። ከዚህ ቀደምም ኢምፒስ ስላወራሽ ሞክሬ ነበር፣ በውስጥም ጽፌልሽ ነበር። ልታወሪ ፍቃደኛ አልነበርሽም። ሁሉንም የምታዩ በአንድ አይነት ስለነበረ ቀጥታ ስድቡ ስለምገቢ ነው። ዛሬ ምናልባት ከቀለለሽ ብዬ ነው፣ ልረዳሽ ብዬ ነው እያወራሁሽ ያለሁት። ገባሽ? ሰው ደግሞ ሲያሳይሽ ሃምብል ሆነሽ ለመማር ሞክሪ። ገባሽ? ቅድም ስታክሺው የነበረው በጠቅላላ ምልጃንና አስታራቂነትን አሁን ፕሮቴስታንት ወርልድ እኛ ያማልዳል ስንል አሁንም ጠብር ግፍ እያለ ይጸልያል ማለት አይደለም። አስታራቂ ነው የምንለው እያሉ ይመልሱልሻል። ኦርቶዶክሶች ጋርም ስትመጪ ምንድነው የሚሉሽ? አሁን የሚለምንልን አምላክ የለም ይላሉ። እርሱ አምላክ ነው ፈራጅ ነው ይላሉ። ገባሽ አይደለ? ይሄን አሁን ቤዚክ ዲፈረንስ ልትለይ ይገባል። ቅድምም ስጠይቅሽ የነበረው በዚህ ልክ ነበር። ስለዚህ አሁን ወደ ቶፒኩ እንግባ። ወደ ቶፒኩ ምንም አልመለስክልኝም። ቆይ ያንተ ነበር የጠየቀው አልመለስክም። አሁን አንተ እኔ ቅድም መልሼልሽ ነው ያሰብኩ። ቆይ ፕሮቴስታንት ከሄድክ በኋላ የቀየርከው ነገር አለ በእምነት በክርስቶስ ምልጃ ዙሪያ? እየሰማሽ ነው? እኔ ቅድም መልሼልሽ አልፌያለሁ። ኦኬ ቅድም ስለማትሰሚ ነው እንጂ እኔ ቅድም ነው የመለስኩልሽ። ገና ስትጠይቂ መሀል ላይ እኔ እንዲህ ብዬ ነው ማምነው ብዬ ነግሬሻለሁ። አሁን የተነሳው ርዕስ ላይ እንቋጨውና ቆይ ጥያቄና መልስ ውስጥ ገባለሁ። ኦኬ መልሴን ልትነግሪኝ ነው? ካልሆነ ቆይ አይደለም ስትይኝ ቆይ እየሰማሽ ነው? ጠየቁህ ግን የቀየርከው ምንድነው? አሁን ኦርቶዶክስ ላይ ያለክ ክርስቶስ መሐከለኛ ነው፣ አስታራቂ ነው፣ ያማልድም ብለህ ታምን ነበረ። አሁን ነው ወደዛ እምነት የመጣኸው? ወዴት እምነት? ክርስቶስ መካከለኛ አይደለም ብዬሽ አውቃለሁ እንዴ? ታዲያ ምንድነው የተቀየረው? እኔማ እንደዛ ኢትዮጵያን ኦርቶዶክስ እንደዛ ብላ። ስለዚህ እሱን
ክርስቶስ አስታራቂ መሆን የአዲስ ኪዳን አስታራቂ ክርስቶስ መሆኑን ነው የምታምነው። እየሰማሽ ነው ኤድና? አሁን አንተ ምንድነው የቀየርከው ነው? ዲቫይስ ላድርገው። እምነት ተቀይሯል ወይ? ድሮ ከነበረና አሁን የተቀየረ አለ ወይ? በዚህ ዙሪያ ነው የኔ ጥያቄ ቤዚክሊ። ኤድና ቆይ አንዴ እዮብ አንዴ ሚውት አድርግና የምናወራው ነገር ብዙም እየገባህ አይደለም መሰለኝና ኤድና እኔ እምነቴ አልተቀየረም። ኢየሱስ እኔ አሁንም ይለምናል ብዬ አላምንም። ገባሽ? ይሄን ቅድም መጀመሪያ የሚለምን በዚህ ሰዓት የሚለምን አምላክ የለኝም ብዬ ስነሳ ለጠየቅ ይሄን ጥያቄ ስለጠየቅኝ ነው። አንቺ ምንም የማያውቁ ኦርቶዶክሶች አሉ አይደል? እዚህ ጋር ይሄ ዝም ብሎ በጥላቻ እንትን የሚሉ እና የአንቺ ኮፕቲክ ነን የሚሉ ሃይማኖት የሌላቸው ሰዎች አንቺ አሁን ኢንዲቪጁዋሊ ስለመጣሽ አንቺ አሁን ኮፕቲክ ነኝ ያለሽኝ ኮፕቲክ ምን እንደምታስተምር አታውቂም። በጣም ከዚህ ቀደም ብዙ ርቀት ስለሄድን ታውቂያለሽ። እኔ ምናልባት የቋንቋ ችግር ነው ብዬ አሁንም እያረምኩሽ ያለሁት አላቅም ስትይ ነው እኔ ላብራራልሽ የገባሁት። አንቺ ከማወቅ ይልቅ ምንድነው ሐራስ ለማድረግ ምናምን ይሄ ተላቅም ስትል ነው እያብራራሁላት የነበረውና እኛ ሐሳባችንን እንጨርስ፣ ከዛም በኋላ አንተም ትገባለህ። ስለዚህ እኔ አላቅም ያለችበትን ፓርት እኔ መጽሐፍ ቅዱስ ገልጬ ላሳያት ነው። ማን እኮ ነው እኛ አላቅም። ኢዮብ አንድ ጊዜ የሚወታረግ ይቅርታ አሌክስዬ እንትን ይሄ ምንድነው ኦፌንሲቭ እና ያው ዲፌንሲቭ ባይሆን ዲስከሽን ቢሆን እኔ እመርጣለሁ። ገብቶሻል? እንደዛ ቢሆን ጥሩ ነውና በኢንተርሴሽን ላይ የምታወራው ያ እሱ ላይ ነው የምናወራውና በቃ እንደዛ ከሆነ ይኸውልህ እኔ አሁን ሰሙዬ እንትን የማደርገው ምንድነው መሰለህ አይ ቲንክ ትምህርቱ የላትም የሚል ሐሳብ ሊኖረን አይገባም። ትምህርቱ አላት። የኮፕቲክ ትምህርት ይዛለች እና አንተ ምናልባት ትምህርቱን ታሳየና ትምህርቱን ትግለጽና ያንን በምታብራራበት ጊዜ ምናልባት እዛ ላይ ማብራሪያው ላይ ችግር ካለ አይ ቲንክ አንተ እንደ ባካፕ ብትገባላት የተወሰነ ነገር ይጠራል ብዬ አስባለሁ። አሁን ግን አየህ ሞር ምንድነው መሰለህ የሆነ ከቅድም መጀመሪያም እንደዛ ስትሆን ስትደረግ ስለነበረ አሁንም አንተም ስትገባ ዲፌንሲቭ በሆነና በጥያቄ በተዋከበ ነገር ነው እየመሰለ ያለውና ባይሆንና ሰሙዬ የእሷን ሐሳብ ግን አስተምሮዋን ግን ብለህ ሰምተህ በሱ ላይ ብትሄድበት ጥሩ ነው ብዬ አስባለሁ። በነገራችን ላይ ሰምቻት ነበርና ከሰማኋት በኋላ ምንድነው እቺ ልጅ እያለች ያለችው የሚለውን ነገር ሌሎች ክሊር እንዲሆንላቸው ነበረ ሳወራ የነበረው በጣም ክሊር እንዲሆንላቸው። ለዛ ነው ቤዚካሊ ለሁለት ከፈልኩላት። ኢየሱስ ይለምናል የሚለውንና ያሳርቃል የሚለውን የቤዛነቱን ስራ ከምልጃ ጋር አንድ ሳታረጊው ስናወራ የነበረው አሁን እሷ ሁለቱንም ኢንተርቼንጀብል እየተጠቀመች ነበረ። የክርስቶስ መሰቀል ደሙን ማፍሰስ እኛን ለማዳን ነው። የክርስቶስ አሁን በዚህ ሰዓት ክርስቶስ እንዲህ እሱን ክሊርሊ ስቴት አድርገዋለች። ይለምናል ተንበርክኮ አብን ማራቸው ይላል እንዲላል ብዬ አላምንም አለች። ኦኬ ምልጃ ብለሽ የምትናገሪው ምኑን ነው ስትይ ብዬ ስጠይቃት አምላኬ ለምን ተውኸኝ የደም ላብ እስከ ሄማቶድሮስ ብለን የምንጠራው የደም ላብ እስከ ያለበው ድረስ በጌቴሰማኒ ጸለየ እያለች ነው እያወራች ያለችው እና እሱን አንደርስታንድ ስላረኳት ነው እዚህ ጋር የመጣሁት። አሁን ቅድም አላውቅም ስላለችኝ ነው ይህ ቃል የትንቢት ቃል ነው ከተፈጸመው 29 ትንቢቶች አንዱ ነው ስላት አዎ አለች። አሁን ኤድና በምንወያይበት ዙሪያ ጥያቄ ኖሯት ሳይሆን ይሄ ምንድነው መሰለ ምንድነው እንትኗን ነው ይሄ አታክ ሲያደርጓት ስለነበረ ያን አታኪንግ ሪቨርስ ለማድረግ ነው አሁን እየተጠቀመች ያለችው። አሁን ያለ ቀጥታ አላቅም ስላለችው ነገር ከመጽሐፍ ቅዱስ ገልጬ ላሳያት ነበር። መጽሐፍ ቅዱስ ላንጣ ብዬ ሲሄድ ከዛን ቶፒኩን ቀየረችው የሚፈልገው ነገር ያ ስለሆነ ማለት ነው። ስለዚህ አላቅም ያለችውን ነገር እኔ ላሳያት ነው ከመጽሐፍ ቅዱስ። በዚያ ቦታ እነማን ነበሩ ብዬ ስጠይቃት አላቅም ስትል ሐናና ቀያፋ ጮክ ብሎ የምናገሩ አትሊስት ከተፈጸመው 29 ትንቢቶች አንዱ ነው። ምን ኤሎሄ ላማ ሰበቅተኒ ማለቱ። ስለዚህ እሱን ልገልጥላት ነው። አንዴ ቢግ ስክሪን አርግ እንትን ብለህ ላሳያቸው እንዴ
በደንብ ምን ይላል? ለመዘምራን አለቃ ስለ ንጋት ኃይል የዳዊት መዝሙር አይደል? ምን ይላል እዚህ ጋር የድና መዝሙር 21 ዝባር 22 ላይ አምላኬ አምላኬ ለምን ተውኸኝ እኔን ከማዳንና ከጩኸት ቃል ሩቅ ነህ እያለ ዳዊት አስቀድሞ በትንቢት ይናገረው የነበረን ቃል ነው ክርስቶስ የደገመላችሁ። በደንብ ስሙ። ክርስቶስ እዛ ጋር ሲጮህ ቅድም በጣም ክሊር ታደርግልሽ ነበረ። ሲጮህ የነበረውን ጩኸት አንድም የካህናት አለቃ ሐናና ቀያፋ እዛ ጋር ነበሩ፣ አንድም ይሰሙት ዘንድ ነው የጸሎታቸው ርዕስ ስለሆነ እነሱ ይጮሁ የነበረው ስለ መሲሁ መምጣት እየተጠባበቁ ነው። የመሲሁን መውረድ መወለድ እነርሱን ከነበሩበት የሞት ህይወት ወደ ህይወት ያሻግረናል እያሉ እንትን ስለሚሉ በምኩራባቸው የሚጸለይ ጸሎት ነው። ሲጸልዩ የሚጸልዩት እነማን ናቸው? የምኩራብ አለቆች እነ ሐናና ቀያፋ ነበሩ። ይኸው እዚህ ጋር በአንጀቴ መካከል ኦኬ ልቤ እንደሰሙ ሆነ በአንጀቴ መካከል ቀለጠ ካለ በኋላ ኃይሌ እንደገል ደረቀ ይላል። በጉሮሮዬም ምላስ ተጣጋ። በደንብ እሺ። ወደ ሞትም አሸዋ አወረድኸኝ፣ ብዙ ውሾች ከበውኛልና የክፋተኞች ጉባኤ ያዘኝ፣ እጆቼና እግሮቼን ቸነከሩኝ ይላል። ዳዊት እዚህ ጋር ስለራሱ እያወራ አይደለም። ዳዊት አልተቸነከረም። በደንብ ተመልከቺ። አጥንቶቼ ሁሉ ተቆጠሩ፣ ስጋው አልቆ አጥንቱ እስኪታይ ድረስ ክርስቶስ ተገርፎ ነበረ። በደንብ ስሚ። ምንድነው የሚለው? እጆቼና እግሮቼን ቸነከሩኝ፣ አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ፣ ተመለከቱኝ፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ የሚለው አንደኛው ነው። እዚህ የመጽሐፍ ቅዱስ ክፍል ውስጥ የተጠቀሰው ትንቢት እዛ መስቀል ላይ ሲፈጸም ነበር። ይህ የትንቢት ቃል ነው። ማንም በዳዊት ልብስ ላይ ዕጣ የተጣጣለ የለም። ማንም ስጋው አልቆ አጥንቱ እስኪታይ ዳዊትን የገረፈው የለም። የክፋተኞች ማህበር ከቦ ዳዊትን ሲያስጨንቀው አላየንም። ምናልባት ስለ ልጁ ስለ አቢሶል ከዛ ጋር የሚገናኝ ታሪክ አይደለም። አጠቃላይ አምላኬ አምላኬ ለምን ተውኸኝ ብሎ ክርስቶስ ከተናገረበት ወርድ ጀምሮ ከዚህ ጀምሮ ያ የትንቢት ቃል ነበረ ሲፈጸም የነበረው። ይሄንን ሁሉ ጊዜ አይሁዶች በምኩራባቸው ይሄን ጸሎት ይጸልዩታል። ይሄን ጸሎት ሲጸልዩት ምን እያሉ መሰለሽ? የአዳም የተስፋ ጸሎት እያሉ ነው የሚጸልዩት። እስቲል አሁንም እንትን ይላሉ አይሁዶች በምኩራባቸው መሲሁ አልመጣም ብለው ገና ይመጣል እያሉ ስለሚጠብቁ የኛ መሲህ ክርስቶስ ኢየሱስ በቀራንዮ ሆኖ ይሄን ጸሎት ነው ለሐናና ለቀያፋ ያሳወቃቸው። የመቅደስ አለቃ የሆኑት ሐናና ቀያፋ እያለ ነው መጽሐፍ ቅዱስ የሚናገረው። ምክንያቱም እነሱ የካህናት አለቃ ነበሩና ክርስቶስ ሲሰቀል ሊቀ ካህን ሆኖ ነበር የተሰቀለው። ብቸኛው ሊቀ ካህን ክርስቶስ ኢየሱስ ብቻ ስለሆነ ድምፁን ከፍ አድርጎ ኤሎሄ ኤሎሄ ላማ ሰበቅተኒ ያለ አምላኬ አምላኬ ለምን ተውኸኝ የሚለውን የጸሎታቸውን ርዕስ አነሳባቸው። ከዚያስ ምን አሉ? ይህስ ከታች ያሉት ኤልያስን ይጣራል አሉ። ምክንያቱም ብዙዎቹ ዳግም የሚመጣው መሲህ የሚሆነን ኤልያስ ነው ብለው ያምኑ ስለነበረ በኤልያስ ስጋ ይገለጣል እያሉ ያምኑ ስለነበረ በዘመኑ ቅድም ስትናገር የነበረው ክርስቶስ ያን የትንቢት ቃል እያስታወሳቸው ስለነበረ እንጂ ልክ እንዳልሽው ለአይን ጥቅሻም ያህል አብ ከወልድ ተለይቶ ተነጥሎ ማያውቅ። ይህ ግን ለሁሉ ለእስራኤላውያን ለኪዳኑ ህዝቦች እንደመጣ የካህናት አለቆች ጭምር እንዲያውቁ ነበር ይህን ሲናገራቸው የነበረው እነርሱ ግን አላስተዋሉም ነበር። የሰቀሉት ማን እንደሆነ አላወቁትም ነበር። ቢያውቁት ኖሮ የክብርን ጌታ ባልሰቀሉት ይላል። አላወቁትም ነበር። ለአይሁድም በአይሁድ ላይ ይሰራ ለነበረም ሰይጣን እንቆቅልሽ ነበረ። የአምላክ ሰው መሆን የሚታሰብ ነገር አልነበረም። ያ ኪዳን በቅዱሳኑ ልብ ውስጥ ብቻ ነበር የነበረው። በነቢያት በአባቶች ልብ ውስጥ ብቻ ነበር የነበረው።
ያነቡታል አያስተውሉትም ነበረ። ይጸልዩታል ስለማን እንደሚናገር አያውቁም ነበረ። ባሽ እዛ ጋር እየለመነ ሳይሆን በደንብ ወቂ እየለመነ ሳይሆን እየነገራቸው ነው። ድምጹን ከፍ አድርጎ ነው የሚለው። ምክንያቱም ክርስቶስ እንዲሰቀል ህዝቡን ያሳመጹት ሐናና ቀያፋ ነበሩ። እርሱ መሰቀል ነበረበትና መሞት ነበረበትና በእርሱ ቁስል እኛ እንድንፈወስ መሞት ነበረበት። እሱ መድማት ነበረበት፣ መቁሰል ነበረበት። ስለዚህ የእግዚአብሔር የሆነው ነገር ይፈጸም ዘንድ የሰው ልጆች ሁሉ ያ ካልተፈጸመ ስለማይድኑ ይህ ይሆን ዘንድ ግድ ነበርና የእርሱ ዓላማው አይሁድን ማጥፋት አይደለም። አይሁድን ወደ ስህተት ጎዳና መምራት አልነበረም። የዓለም ሕዝብን ለተቀበሉ በስሙም ለሚያምኑ ለሚለው አይደለ መዳን ይሆነላቸው የተቀበሉትና በስሙ ያመኑት ናቸው። ቅድም ሜንሽን ስታረጋቸው የነበሩ በጠቅላላ ስለዛ ነው። ሌላኛው ስለ ምልጃ ኦርቶዶክስ ምን ትላለች የሚለውን ነገር ላሳያችሁ። እዚህ ማለት አሁን ይሄ የመስቀሉ ላይ ጩኸት ወይም ደግሞ የመስቀሉ ላይ ጣር በሰውነቱ የተከፈለ ዋጋ አይደለም፣ ለሰው ልጆች የተከፈለ ዋጋ አይደለም የሚል አንድምታ ነው። እንዲያ አሁን የተናገርከው ነገር ውስጥ ያለው ምን ማለት ነው ኤግዛክትሊ የፈለከው? ምናልባት በጣም አሪፍ አንተ አስተካክላለሁ ብለህ ያልከውን ነገር ከታች ያለን ማለት ያለው እዚህ ከላይ ያለን በሌላ ደግሞ እንዳንረዳው እሱንም ጥንቃቄ ማድረግ ያስፈልጋልና ምንድነው ኤግዛክትሊ ማለት የፈለከው ሰሙዬ? በሱ ጉዳይ እሱን ክሊር እናደርግላችሁና በነገራችን ላይ እዛ ቦታ እያንዳንዱን ነገር ክርስቶስ ሲያደርገው ስለራሱ ሲል አይደለም ያደረገው፣ ስለኛ ሲል ያን ሁሉ ነገር እያደረገ የነበረው ስለራሱ ነው። ይቀጣ ስለኛ ሰሙሻይ ስለኛ ሳይሆን ጥያቄን አንደርስታንድ አድርገኝ። እኛማ ስለሱ እኮ የሚከፍለው ዋጋ የለም። ዋጋ የተከፈለው ስለኛ ነው። የመስቀል ሞቱ ስለኛ ነው። ለቅሶ ሞቱ ስለኛ ነው። ግን በስጋው የተደረገ ማለት ስላላመመው ነው ወይ የጮኸው? ስላልደማ ነው ማለት ስላልቆሰለ ነው ወይ ደም የደማው? ገባ ሐሳቤ? ያ ማለት ያ ግርፋት እውነተኛ ግርፋት አይደለም ወይ? የመስቀል ላይ ጩኸቱ የመስቀል ላይ ጣሩ እኛን ይዞ የጣረው ጣር አይደለም ወይ? ምን ማለት ነው የፈለገው? አሁን እሷ ስትላት እኔም ትንሽ ጥያቄ ስለሆነብኝ ምን ለማለት ነው የፈለገው የሚለውን አጥራ ለማለት ነው። እሺ፣ በነገራችን ላይ በጣም ክሊር እንዲሆንላችሁ ሁሉን ነገር ያደረገው ያ ጩኸት ሁሉ ያ የምት ጩኸት ሁሉ ስለማንም አይደለም። ክርስቶስ ኢየሱስ ስለኛ ነው ያደረገው። ግርፋቱ ሁሉ ስለኛ ነው የተገረፈው። ስለኛ ሁሉን ነገር አደረገው ነው እያለ ያለው። ሁሉም የተደረገው ስለኛ ነው። እርሱ የሚነጻ ኃጢአት ኖሮት ወይም ፍርድ ኖሮት ወይም ወንጀል ሰርቶ አይደለም። ሁሉን ስለኛ ኃጢአት አደረገው ነው የሚለው። ኦሬዲ እኮ ካሳችን ሁሉ መስቀል ላይ ተከፈለ። ካሳ ይሄ ሪደምፕሽን የሚለውን ስናወራ ስለኛ ስለተከፈለ ካሳ ነው። ስለ ቤዛነቱ ነው እያወራን ያለ ነው። ከእርሱ ውጪ ቤዛ ሊሆን የቻለ በምድር ታሪክ አሁን አይደለም እስከ ምጽአት ድረስ የለም። በእርሱ ቁስል እኛ ተፈወስን ስንል በእርሱ ቁስል እንዴት ተፈወስን ስንል ለዘመናት ቆስለን የነበር ነው። ለዘመናት እስረኛ የነበርን፣ በዲያብሎስ እስር ውስጥ የነበርን፣ በሕማም ውስጥ የነበርን ክርስቶስ የቆሰለው የተገረፈው ስለኛ ነው። የታመመው ስለኛ፣ የተጠማው ስለኛ ነው። ለመስቀል ሞት እንኳን የተገባ እስኪሆን ድረስ ስለኛ ነው ይሄን ያደረገው። ያ ትክክል አንደርስታንድ አድርጌያለሁ ዜትዬ። አንደርስታንድ አድርጌያለሁ።
የእውነተኛ ጩኸት፣ የእውነተኛ የማዳን ጩኸት፣ እውነተኛ የምልጃ ጩኸት፣ እውነተኛ እንትን አልነበረም የሚል ሴንስ ከታች ያሉት እንዳይወስዱ ነው። አይ ቲንክ ያ ኤግዛክትሊ በጣም ትክክል ነው። በነገራችን ላይ ዜድ ያለውን የሚያምኑ ግሩፖች አሉ። ዶሴቲስት የሚባሉ እና እነ ቄረንተስም በዚያን ዘመን ያምኑ ነበረ። በነገራችን ላይ በኤፌሶን ተነስቶ የነበረ አንድ ቄረንተስ የተባለ መናፍቅ ነበረና ፋንተም ነው ብሎ ያምን ነበር። እውነተኛ ጩኸት አይደለም፣ ግርፋቱ እውነተኛ ግርፋት አይደለም፣ ስቅላቱ እውነተኛ ስቅላት አይደለም፣ ፋንተም ነው፣ ኢሉዥን ነው። ኢሉዥን ታውቃላችሁ አይደል? ምንድነው የሚባለው? ይሄ ምትሃታዊ ነው ይሉ ነበረ። የኛ አምላክ በምትሃት አይደለም፣ እውነተኛ ህመማችንን ታሞ ነው። እውነተኛ ቁስላችንን ቆስሎ ህመማችን ተሰምቶት እና እንደ አይነትም ትምህርቶች ስላሉ ብትጠነቀቁ። መተው ክርስቲያን መስለው ሌላ ነገር ሊያስይዟችሁ የሚፈልጉም ሰዎች ስላሉ የክርስቶስ ፋንተም አይደለም፣ ኢሉዥን አርቅ በቃ ይሄ ምንድነው? ምትሃት አይደለም፣ እውነተኛ ግርፋታችንን የተገረፈው የታመመው የጣር ጩኸት የጮኸው የተገፋው የተገረፈው እርቃኑን ስለኛ ሲል የቆመው ክርስቶስ ኢየሱስ ነው። ወዳጅ ይሄውላችሁ ምን ይላል መሰላችሁ? ደግሞ ስለኛ የሚማልደው የሚለው በመስቀል ላይ ይላል። በደንብ ይዩት። በመስቀል ላይ አባቶይ የሚያደርጉትን አያውቁምና ይቅር በላቸው፣ የሉቃስ ወንጌል ምዕራፍ 23 ቁጥር 34ን ይጠቅሳል ብሎ የተናገረውን የሚያስታውስ ነው። ይሄን ቅዱስ ዮሐንስ አፈወርቅ ራሱ ይናገራሉ በድርሳናቸው ይላል። ዕብራውያን 5:7ን ሲተረጉሙት ምን ይላሉ? ሲተረጉም ጌታችን ይህች ጽዋ ከእኔ ትለፍ ብሎ የጸለየው የማቴዎስ ወንጌል ምዕራፍ 26 ከቁጥር 39 እስከ 42 ያለውን ክፍል ይላል። መከራ ከምዕመናን ይለፍ ይራቅ ብሎ ለምዕመናን ጸለየ እንጂ ከሞት አድነኝ ብሎ አልጸለየም ነው የሚሉት። አልጸለየም በማለት ሴንት ጆን ክርስቶስቶም ወይም ቅዱስ ዮሐንስ አፈወርቅ ብለን እንትን ምለው በድርሳኑ ወይም በሆሚሊው ላይ ይሄን ያስቀምጣል። ገና የጽዋ ከኔ ትለፍ ብሎ የጸለየውን እንዲያነሳና መከራ ከምዕመናን ይራቅ ብሎ ለምዕመናን ጸለየ እንጂ ከሞት አድነኝ ብሎ አልጸለየም። ነፍሴን በፍቃዴ ለወስዳትም ላኖራትም ስልጣን አለኝ እያለ አስቀድሞ ነግሯቸው ነበርና ለሐዋርያት። ይህ ሁሉ የሆነው ለምንድን ነው ብሎ እንትን ስንሉ ቀደም አባቶች የቤተ ክርስቲያን አባቶች በመጀመሪያው መቶ ክፍለ ዘመን የነበሩ አባቶች ምንድነው የሚሉት? ስለ ክርስቶስ ኢየሱስ ሲናገሩ እናንተ እንደምትሉት ፍጡር አይደለም፣ አትግደለኝ እያለ የሚጸልይ አምላክ አይደለም። ሁሉን በፍቃዱ ነው ያደረገው። ሲሞት ሞታችንን እንኳን የሞተው በፍቃዱ ነው። ምክንያቱም እርሱ አምላክ ነውና ከዓይን ጥቅሻ በፈጠነ ምድርን ሊያጠፋት ይችል ነበርና እርሱ ይህን አላደረገም። የማይለካ ወሰን የሌለው ፍቅሩ የተገለጠው እዚህ ድረስ ነው። እስከ ሞት ድረስ ነው የወደደን። አንድያ ልጁን እስኪሰጠን ድረስ ነው አይደለ? አብ የወደደን ስለ ልጅ ፍቅር የሚያውቃል አይደለ? አብ እኮ የእርሱ ነጸብራቅ የሆነውን ነው ምን ያደረገው? በደንብ አስተውሉ። ለሞት አሳልፎ የሰጠው እና በጣም ራሽናሊ እንድናየው የምንፈልገው ሙስሊሞች እንደሚሉት አይደለም፣ ዶሴቲስት የሚባሉ እንደሚሉት አይደለም፣ እነ አሪዮስ እንደሚሉት አይደለም፣ እነ ንስጥሮስ እንደሚሉት አይደለም፣ እነ ቴዎድሪጦስ እነ ጳውሎስ አምሳጢን እንደሚሉት አይደለም፣ እነ አርጌንስም እንደሚሉት አይደለም። ክርስቶስ ኢየሱስ እርሱ አልፋና ኦሜጋ ያለ የነበረ የሚኖር ተብሎ የተጠቀሰለት። እኔ ከአብርሃም በፊት ነበርኩ ሲላቸው በጣም ግራ ይጋቡ ነበረ። ማን? አይሁዶች። እንዴ ትናንትና ያየነው ትናንት የተወለደ ይሉት ነበር። ከነ አብርሃም በፊት ነበርኩ ሲላቸው በጣም ክሊር እንዲሆንላችሁ ምን ፈልገው ከታች ያላችሁ ሰዎች
ክርስቶስ ኢየሱስ ሁሉን ነገር በምድር ፈጽሞታል። የምልጃውን ስራ፣ የማስታረቁን ስራ ይህ አንዴ ለዘለዓለም አድርጎት ሄዷል። ለዘለዓለም የሚቆም ኪዳን ነው ይሄ። ለዘላለም የሚቆም ኪዳን ነው። በዚህ ኪዳን ላይ ቆመን ነው ስለ ክርስቶስ የምንናገረው። ወደደን ስንል እንዲሁ አይደለም የወደደን፣ ደሙ ትኩስ ነው እያልን ነው። ዛሬም ድረስ ያ በዕለተ ዓርብ በቀራንዮ የፈሰሰው ደም ዛሬም ድረስ ይሰራል። ዛሬም ድረስ እኔን ከኃጢአት ሊያነጻ ዝግጁ ነው። ዛሬም ድረስ ያነጻኛል። ዛሬም በእርሱ ስኖር ኩነኔ የለብኝም። የሚያሰጋኝ ህይወት በክርስቶስ ኢየሱስ ሆኜ የለም። የምንናገረው ስለዚህ እውነት ነው። ሰርቶታል። በዕለተ ዓርብ ላይ ተፈጸመ ሲል የመዳናችን መንገድ ጥንቅቅ እንዳለ እርሱ ክርስቶስ በቀራንዮ ተሰቅሎ ነው የነገረን። ከዚያስ እኛ በእርሱ ስር እንድንመላለስና እርሱን ወደ መምሰል እንድናድግ የተጠራን ሙሽሮች ነን። የተጠራን ሙሽሮች ነን። ለዚያ ነው ቲዮሲስ የሚባለውም ትምህርት የመጣው ለዚህ ነው። እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ ሲል ቅዱስ ጳውሎስ በክርስትና ውስጥ ስትገቡ እያደጋችሁ ነው የምትሄዱት። ወዴት ነው የምታድጉት? ክርስቶስን ወደ መምሰል፣ የመምሰል ህይወት ውስጥ ነው ያላችሁት። አንድ ነገር ብቻ ብዬ እኔ ልውጣ። ቤትም እየነዳው ስለነበረ ጌታ ኢየሱስ ይባርክ። አሁን አይ ቲንክ ከታችም ላሉ ሰዎች ግልጽ የሆነ ይመስለኛል። ቅድም ሰሙ ያተኮረው ድምፅ አለው ነው። ለቀያፋ ለሰቀሉት ሁሉ ድምፅ ነበረው። ኢየሱስ ክርስቶስ በመስቀል ላይ ሆነ የጮኸ ጩኸት ድምፅ ነበረ፣ የሚያስተጋባ ድምፅ ነበረ ብሎ ሲል everything okay, right? Done, right? All right. All right, thank you. The pressure sensor light. Okay. It's going to take it a minute before it reads the sensor that's in the tire. Okay. So that's why it's thank you. ድምፅ አለው ብሎ ሲል የቤዛነቱን ስራ፣ የቁስሉን፣ የመመታቱን፣ የመገረፉን በመስቀል ላይ የተከፈለው ዋጋ አይ ሌሎች እንደሚሉት ክርስቶስን ፋንተም ነው እንዳሉት እንደዛ አይነት ሐሳብ ያለው ሳይሆን እያለ ያለው እውነት እኮ ነው። ድምፅ ነበረው። ለምሳሌ የነቀያፋ ስራ እንዳበቃ የተናገረበት ሐሳብ ነው። ዛሬ ለነቀያፋ እኮ በሌላ አባባል እየነገረ ነው። የለም ከዚህ በኋላ አንድ መስዋዕት አለ፣ እኔ ነኝ። አንድ ሊቀ ካህን አለ፣ እኔ ነኝ እያለ ነው። የነሱ ሊቀ ክህነት ከዛ በኋላ ቦታ አልነበረውም፣ አብቅቶለታል። ለዛም ነው ሐዋርያቱንም ሲያሳድዱ ሲገሉም የነበሩት ኢቭን ጳውሎስን ጨምሮ ማለት ነው። ምዕራፍ 9 ላይ ሐዋርያት ሥራ ምዕራፍ 9 ላይ እስከሚቀየር ጊዜ ድረስ። ስለዚህ ምንም ጥያቄ የሌለው ነው ማለት ነው። ድምፁ ከፍተኛ ድምፅ ነበረ። ክርስቶስ ኢየሱስ የመጨረሻው የአዲስ ኪዳን የብሉይ ኪዳን መጨረሻ ብሉይ ኪዳንን የሞት አገልግሎት ያደረገ ነው የክርስቶስ ኢየሱስ አገልግሎት። ስለዚህ ያንን ታሳቢ በማድረግ ድምፅ አለው፣ ለነሱ የሚገባቸው ድምፅ አለ፣ ከፍ አድርጎ የተናገረው ያንን ነው የሚል ሐሳብ ነው። ከዛ ውጪ ምልጃን ስናነሳ አሁን ብዙ ሰዎች ማለደ የሚለውን ሐሳብ እንደ አሁን ጎንበስ ቀና እያለ ይለምናል እንደሚል አሁን ኢትዮጵያ ውስጥ ወይም እኛ በባህላችን መለመን የሚለውን ሐሳብ የምንሰጠውን ሐሳብ ያንን ሰዎች ሲያነሱ ሰማለሁ። እንደዛ የሚል ሐሳብ እኛ አስተምሮታችንም ላይ የለም። የምንለው ምንድነው? ምልጃ ስንል በነገራችን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ምልጃን አስታራቂ ነው ብላ ምልጃን በአስታራቂነት ፈታለች። አስታራቂ ነው በሚል ማለት ነው። ስለዚህ ምልጃ አስታራቂ ነው በሚለው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን በምትለው ሐሳብ ብንሄድ ኢየሱስ ክርስቶስ አስታራቂነቱ የታወቀ ነው። ምልጃ ላይ የምልጃ ሐሳብ ሲነሳ ደግሞ ሮሜ 8:34 ቢሆን ዕብራውያን 7:25 ሲነሳ እኛ የምናይበት መንገድ ክርስቶስ ኢየሱስ በተለይ ከዕብራውያን ምዕራፍ 9 ቁጥር 24 ጋር የሚያያዝ ነው። ክርስቶስ ኢየሱስ ዛሬም በሰውነት ሰው
በሰውነቱ የለም የሚል ካለ እንግዲህ ያ ሌላ ጥያቄ ነው። በሰውነት እስካለ ድረስ ግን ዕብራውያን 7 የመጨረሻው ቁጥር ላይ እንደሚል 6 መጨረሻ እና 7 መጨረሻ እንደሚል ያ አንድ ጊዜ የተከፈለ የክህነት ዋጋ ያ ደም ዛሬም ትኩስ ነው። መስዋዕቱ ነው እንጂ መስዋዕቱ አንዴ ቢሆንም ለዘላለም ጸንቶ የሚኖር መስዋዕትነት ነው። ሊቀ ካህኑ አንድ ቢሆንም ያ ሊቀ ክህነት እስከ መጨረሻው ድረስ እንደውም 8 ላይ እንደሚናገር በአዲስ ሂዷ ድንኳን ይለዋልና በላይ በሰማይ ይለዋልና ያ አገልግሎት የቀጠለ በአዲስ ኪዳን በአዲስ ተስፋ ይለዋል። ምዕራፍ 8 ቁጥር 6 የቀጠለ ነው ማለት ነው። አገልግሎቱ የቀጠለ ነው። አገልግሎቱ አልቆመም። የክህነት አገልግሎቱ የኢየሱስ ክርስቶስ በአዲስ በደም የሆነ አገልግሎት ነው። መስዋዕትነት የሚከፈል ዛሬ መስዋዕትነት የለም። አንዴ የተከፈለ መስዋዕትነት አለ። ዛሬ ጎንበስ ቀና የሚባለው ነገር የለም። ያ የጎንበስ ቀና ዋጋ ተከፍሏል። ዛሬ ግን መታየቱ በራሱ በሰውነት በዛ በከፈለው ዋጋ በእግዚአብሔር ፊት ስለኛ መታየቱ ያ ምልጃ ነው። በክርስቶስ ኢየሱስ ያለውን ሕይወት ሰዎች እንዲካፈሉ ዛሬም ቢሆን በእርሱ ብቻ ወደ እግዚአብሔር ሰዎች እንዲደርሱ ከዘላለም ሞትና ከዘላለም ጥፋት ሰዎች እንዲድኑ የሚታይ ደም አለ። የሚታይ አገልጋይ አለን። ቤት በላይ በሰማይ ክርስቶስ ኢየሱስ በስጋው በኩል የተገኘ አገልግሎት ነው። ስለዚህ የቀላል አገልግሎት ስላልሆነ እንደው እንደ ሕፃንም ጨዋታ ባናደርገው ጥሩ ነው። መጽሐፍ ቅዱሳዊ ስለሆነ ማለቴ ነው። ይህንን አሁን ይነሳል፣ ጎንበስ ቀና ይላል፣ ይለምናል የሚለውን ሀሳብ ሳይሆን እኛ የምንለው ቤዚክ የሆነ ስራ የተሰራ ስራ አለ። ያ ስራ ዛሬም ልክ ያን እንደሚታየው በሰውነቱ እሱ ሲታይ ያ ነገር ዛሬም ጎልቶ ይታያል በአጭር ቃልና ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ከዚህ የተለየ ሀሳብ የለኝም። አይሆን ሰምሻም አለው ብዬ አላምንም። ካለው ግን መጨመር ይችላል። ጌታ ኢየሱስ ዘመናችሁን ይባርክ። ቴንክ ዩ ሶ ማች። መልካም ጊዜ ይሁንላችሁ። ዜድዬ በዚሁ አሌክስ አንድ ጥያቄ መጠየቅ እችላለሁ? ስለዚህ ዜድዬ ስራው ነው እንጂ የሚያስታርቅ አሁን ክርስቶስ ለምሳሌ የሰራው ስራ አሁንም ድረስ ያስታርቃል። ያ ደግሞ አሁንም ያስታርቃል ማለት ክርስቶስ ያስታርቃል ማለት ነው። አሁን ምን አልከኝ? የሰራው ስራ ያፈሰሰው ደም ያስታርቃል ማለት አሁን እሱ ያስታርቃል ማለት ነው ወይ? ስራው ነው የሚያስታርቅ፣ እሱ ነው የሚያስታርቅ። አሁን ስለበደቱ አሁን አስታራቂ ሆኖ ያለው እሱ ነው። እሱ ነው ስራው ነው። ስራው ያለ እርሱ የለም ወዳጅ። አይ ለምሳሌ ስጋው ምልጃና ያድነው ወደሚችል ምልጃና ልመና ቆይ፣ አይ እንደዛ አይደለም። አሁንስ እኔ ያልኩ እስከ ቀራንዮ ድረስ ያደረገው አለ አንተ ታረጋኛል። በስጋው በምድር ላይ ያደረገው ያን ነገር አብሮ እያደረገው ያለ ነው እንጂ ያደረገው ተብሎ አይደለም የሚናገረው። ሲጨርስ ካረገ በኋላ ያደረገውና እሱ ይለያያል። አግኝተኛል ቶፒክ ሐሳቤን? እሺ አንድ ጥያቄ ልጠይቅህ። የአሮንን ሊቀ ክህነት ታውቀዋለህ አይደል? እየሰማኸኝ ነው? አዎ አሮን እየሰማሁ ነው። አዎ አሮን ወደ ቅድስቲቱ ድንኳን የሚገባው በስንት ጊዜ ነበር በዓመት? ሊቀ ካህኑ አንዴ ነው የሚገባው አይደለ? ስንቴ ነው የሚገባው? አንዴ ነው የሚገባው አይደል? በዓመት አንዴ ይገባል ለራሱ እሺ ቀጥል። በቃ አንዴ ይገባል። መስዋዕቱን ይዞ ይገባል አይደል? አንድ ጊዜ ነው መስዋዕቱ አይደል? አንዴ ግን የሚደጋገም ነበር በየዓመቱ አይደል? እውነት ነው። መስዋዕቱን በማያረግበት ጊዜ አሮን ሊቀ ካህን ነበረ። መስዋዕቱን ዓመት እስኪመጣና መስዋዕቱን እስከሚያደርግ ድረስ አሮን ሊቀ ካህን አልነበረም። እኔ እኮ አሁን ስለ ክርስቶስ ሊቀ ካህን አይደለም ማለት ነው ያልኩኝ። ዜድዬ ሌላ ውስጥ እንዳልገባ እኔ እንደዛ አላልኩም እኮ። ጥያቄውን ስትመልስ ነው እዛ ውስጥ ነው ያለው መልሱ። የጠየቁን ጥያቄ ብቻ መልስልኝ። አሮን ዓመቱ መጥቶ መስዋዕት እስከሚያደርግ ድረስ ባሉት ቀናቶች አሮን ሊቀ ካህን አይደለም? ሊቀ ካህን ነው። እንደዛማ ባይሆን ኑሮ የዛሬ ዓመትም ድጋሚ አይገባም። እንደዛ ከሆነማ አሮን እኮ ተመልሶ ይገባል ታዲያ። ኦኬ በቃ እኮ ቆይ ጥያቄው ይኸውልህ በዓመት ማለት ነው እኮ ስማኛ አንድ ጊዜ ከዓመት በኋላ መልሶ ይገባል እሱ። ስማኛ አንድ ጊዜ ስማ። አሁን በደንብ አድርገህ አሁን ምን ብለሃል እኮ መልሶ ወደ ድንኳኑ የሚያስገባው እኮ ሊቀ ካህን ለመሆን አይደለም።
አይደለም መስዋዕት ለማቅረብ ነው ሊቀ ካህን ስለሆነ አይደል አለ ወንድሜ ቶሎ በልልኝ ኦኬ ሊቀ ካህን ለመሆን አይደለም የሚገባው ሊቀ ካህን ስለሆነ ሊሰዋ ነው የሚገባው እንጂ ሊቀ ካህን ለመሆን አይደለም የሚገባው አይደል ወደ ድንኳኑ ልክ ነው ኦኬ አሁን ምን ታደርጋለህ መሰለህ ምዕራፍ 6 ዕብራውያን ምዕራፍ 6 የመጨረሻ ቁጥር ምን ይላል ምዕራፍ 8 ማነው 7 የመጨረሻው ቁጥር 28 ነው ምን ይላል መጽሐፍ አልያዝኩም ዜድ አንተ ራስህ አንብበው እየነዳው ስለሆነ አንድ ሰው አንብበው ዜድዬ በጣም ይቅርታና ብሩክ ያ እርቁ እስኪ መች ነው የተፈጸመው እርቁ ያ የተፈጸመው እርቅ አንድ ጊዜ ነው እንዴ የተፈጸመው በቀራንዮ ላይ የተፈጸመው እርቅ የትኛው የቀራንዮውን ነው እርቅ ወይስ የትኛው እርቅ አዳም ተጣጣው በደሙ በኩል ካሳ ከፍሎ እንዲያሳረቀው እርቁ አንድ ጊዜ ነው የተፈጸመው ወይስ ሁሌ ነው እርቁ የሚፈጸመው አንዴ ነው የተፈጸመው አሁን ይሄኛው ያ የተፈጸመው እርቅ ለዘላለም ሲያስታርቀን ይኖራል አይደል አዎ ምንም ጥያቄ የለውም ያ የተደረገው ነገር ለሚመጡት ለሚወለዱት ሁሉ ለዘላለም ነው አይደል ለዘላለም ነው ሲያስታርቀን ለዘላለም ነው ስለዚህ ታዲያ እኛም እኮ እያልን ያለ ነው ታዲያ ምንድነው ሌላ ነገር ዜድ ከዚህ ውጪ እየተናገርክ የነበረው ነገር አለ አይ ምን መሰለህ እንዲገባው ምን መሰለህ እኔም እኮ ስራውማ አሁን እኔም ቅድም ብዬ ነበር እኮ ሰሙኝ ምንድነው ስራው ለዘላለም እያስታረቀ ይኖራል ነው ያለው ስራው ለዘላለም እያስታረቀው ነገር አይደለም ሚለው ጋር ይኸውልህ ቆይ ስራው ይኸውልህ መስዋዕትነቱን ብቻ መውሰድ የለብህም ኦኬ አሁን አንተ የወሰድከው ስራው የሚለው መስዋዕትነቱን ብቻ ነው አየህ ያ መስዋዕትነት በደንብ አድርገህ ስማኝ ለዚህ ነው አንድ ጊዜ ቆይ እንደውም አንድ ቦታ ፑል እያደረግኩኝ ነው ፑል ኦቨር ላድርግና ላንብብል በደንብ አድርጌ አየህ አሁን ትልቁ ችግር ያለው እዚህ ጋር ነው ስራውን ያለ ሊቀ ካህኑ ነው ስራውን የምታዩት እናንተ እንደሱ መደረግ የለበትም ኦኬ አየህ አክቲቭ የሆነ ሊቀ ካህን አለ አሁን ኦኬ አክቲቭ የሆነ ስራው አንዴ ሆነ እንጂ የዘላለም ስራ ስለሆነ ዛሬ ለምሳሌ ቤታ ያ ስራ ዛሬ እንደተደረገ የሚቆጠር ስራ ያበቃ ስራ አይደለም የሆነ ምንም እኔ ዜድ ተቃውሞ የለኝም ያ አሁን ከሺህ ዓመት በፊት የተደረገው አሁን ነገ ትናንት የተደረገ እንደዛ ነው ማስበው ልዩነቱ አሁን እኔን አንደርስታንድ ለማድረግ ስለሆነ ዜድ ሊቀ ካህኑ ሳለ አለ ለምንድን ነው የሌለው ኢየሱስ ሊቀ ካህን ነው እንዴ ሊቀ ካህናችን ኢየሱስ ክርስቶስ አይደል ሌላ ማን ሊቀ ካህን አለ ኦኬ ስለዚህ ዜድ እዚህ ጋር ይጥራ ዜድ በጣም ይቅርታና እዚህ ጋር ባሮክ አሁን ላይ ሊቀ ካህን የሚባል አለ እንዴ ሊቀ ካህን የሚባል አለ ክርስቶስ አይ ከክርስቶስ ውጪ ሊቀ ካህን የሚባል ከሰው ወገን አለ እንዴ እንደ ማዕረግ ሊሆን ይችላል እንደ ሊቀ ካህን የሚባል እንደ ማዕረግ ሊቀ ካህን የሚባል አለ እኔ አልሰማሁም እስካሁን ምናልባት እኔም ይሄን ጥያቄ አጋጥሞኝ ያቅም ሰማሁ ኦኬ ለማንኛውም ሊቀ ካህናችን ክርስቶስ ኢየሱስ ብቻ ነው ኦኬ ሊቀ ካህን የሚባል ነገር የለም ሊቀ ካህን አለ ካልክማ ደሙ ትኩስ አይደለም እያልክ ነው የምታወራው እና ለዛ ነው ምድራዊ ሊቀ ካህን በቃ ዘጋው እኮ ኤሎሄ ኤሎሄ እያለ ሲነግራቸው ለነዛ ለካህናት አለቆች በዘር የመጣ ሊቀ ክህነትነት ፈረሰ አንዴ ለዘላለም የሆነ ክህነቱ እንደ መልከ ጼዴቅ የሆነ ነው የሚለው ሊቀ ካህን አለን እርሱም ክርስቶስ ኢየሱስ ነው ሌላ ሊቀ ካህን የለንም አለቀ በቃ ዘጋው እሱ ከይሁዳ ወገን ሲሆን ለክህነት ይጠሩ የነበሩት ከማን ነበረ ከአሮን ወገን ነበረ ክህነት በዘር የሚባለው ሊቀ ክህነት አገልግሎቱ በክርስቶስ ለአንዴና ለመጨረሻ ሲዝ አደረገ ሊቀ ካህናችን ኢየሱስ ነው ከእርሱ ውጪ ሊቀ ካህን የለንም አራት ነጥብ ተባረክ ቴንክ ዩ ይኸውልህ ወንድሜ ማን ነበረ ብሩክ አይደለ ብሩክዬ ስማኝ በደንብ አድርገህ ይኸውልህ አሁን ዕብራውያን መጽሐፍ ምዕራፍ 8 ስታነብ እንደዚህ ይላል እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው እርሷም በሰው ሳይሆን በጌታ የተተከለች ናትና
ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማል። ስለዚህ ለዚህ ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። ቅድም ያልኩ ማለት ነው የአሮን ሊቀ ክህነት። አየ ሊቀ ካህኑ አሮን ሁሉ ጊዜ የሚያቀርበው ነገር ሊኖረው ግድ ነበረ። ስለዚህ ምን ይላል? ስለ ጌታ ስለ ምድር ሊቀ ካህን አውርቶ ስለ ጌታ ደግሞ ይመጣል። ቁጥር 4 ላይ እንግዲህ በምድር ቢኖርስ ይላል። ምክንያቱም ከላይ ሲጀምር በሰማይ አለን ብሎ ስለጀመረ ማለት ቁጥር 1 ላይ ስትመለከት እንዲህ ያለ ሊቀ ካህን በሰማይ አለን ብሎ ስለሚጀምር ነው። እንግዲህ ይላል በምድር ቢሆን ይላል እንደ ሕጉ መባን የሚያቀርቡት ስላሉ ካህን እንኳ ባልሆነ ኢየሱስ ክርስቶስ ማለቱ ነው። እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና አሁን ግን ይላል ቁጥር 6 ያልኩ ማለት ነው። በደንብ ስማ። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን አሮን በእግዚአብሔርና በእስራኤል መካከለኛ እንደሆነ ማለት ነው እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝተዋል ይላል። ኦኬ መስዋዕቱስ ምንድነው ታዲያ? አገልግሎት አለው እያልከኝ ነው ዜድ። መስዋዕቱስ ካልከኝ አየ ያለ መስዋዕት አገልግሎት ስለሌለ ያ ሁሉ ጊዜ አንዴ የተሰራው ሁሉ ጊዜ የሚታየው መስዋዕት ደግሞ አለ። የት ጋር ነው ያለው ካልከኝ ላንብብል። እሱን ደግሞ እንደዚህ ይላል። ኦኬ ወዴት ነው የገባው ይላል። መጀመሪያ ወደ ገባበት በዚያም ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው ስለኛ ቀዳሚ ሆኖ ገባ ይላል። 6:20 ላይ ማለት ነው። 6:20 ላይ 7:26 ላይ ወስጄ ምን አይነት እንትን ያለው የሚለውን ደግሞ ላሳየ። ተመልከት ምን እንደሚል ቁጥር 7:27 እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕትን ሊያቀርብ አያስፈልገውም፣ ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጎታልና። አየ ልዩነቱ? እነዛ በዓመት የሚመጡት ሊቀ ካህናት ለመሆን ሳይሆን ሊቀ ካህንነት የሚጠይቀውን የማስተሰረይ ሥራ ወይም ደግሞ መስዋዕቱን ሊያቀርቡ ነው። እርሱ ግን ሁለቱም ራሱ ስለሆነ ሊቀ ካህኑም መስዋዕቱም ራሱ ስለሆነ ያ አንዴ የተከፈለው ዋጋ ለዘላለም የሚኖር የዘላለም መስዋዕት ስለሆነ የዘላለም ሊቀ ካህን አለን ማለት ነው። አየ ያኛው ቀደም የጠየቁ ለዛ ነው። አሮን ከድንኳኑ ሰውቶ መስዋዕት በማያደርግ ጊዜ ሁሉ ዓመት ሙሉ ሲቀመጥ ሊቀ ካህን ካለመሆን እንደማይቀር ሁሉ መስዋዕት አለመኖሩ ሊቀ ካህን አይደለህም እንደማያደርገው ሁሉ አሮን የሚያደርግበት ምክንያት የማይረባ 9:12 ላይ መመልከት ትችላለህ። የበግና የጠቦት ደም የትም የማያደርስ ሕሊናን ማንጻት የማይችል ስለሆነ ፈጽሞ ሊያነጻ የማይችል በመሆኑ የተነሳ በየዓመቱ ኤክስፓየር የሚያደርግ ስለነበረ በየዓመቱ መታደስ ነበረበት። እንደዛም ሆኖ አእምሮን ፈጽሞ ሊያነሳ የሚችል አልነበረም። አየ አሁን ግን በክርስቶስ ኢየሱስ መስዋዕትነት የመጣው ግን የሊቀ ክህነት ሥራ አንደኛ ሊቀ ካህኑ ስለኛ ገባ። ለዘላለም ሊቀ ካህን የሆነ ኢየሱስ ክርስቶስ በስጋው በተደረገው ሊቀ ክህነት እስከ መጨረሻው ምድር እስከምትጠቀለልበት ጊዜ ድረስ ያ ሊቀ ክህነት አስፈላጊነቱ እስኪቀር ምን ማለት ነው? በንግስናው ዙፋን እስከሚቀመጥበት ጊዜ ድረስ ማለትም እኛ ወደ እርሱ መጥቶ እኛ ልንሄድ እንችላለን ኤኒ ታይም ሞተን፣ ግን እርሱ መጥቶ የምጽአት ጊዜ ሆኖ ነገር ሁሉ እስከሚዘጋ ድረስ የወጉት እስከሚያዩትና የዓለም ፍጻሜ እስከሚሆን ድረስ የሰዎች መዳን ስለሚኖር እስከዛ ድረስ የሚያድን መስዋዕት ነው። የሚያድን መስዋዕት በሊቀ ካህንነት የሚያገለግል አገልጋይ ኢየሱስ ክርስቶስ አለ። ስለዚህ ሰዎች ማወቅ የሚገባቸው እነዚህ መስዋዕቱ ለዘላለም ነው፣ ሊቀ ክህነቱም ለዘላለም ነው። ኢየሱስ ዛሬም
በስጋው በኩል የሰው ሁሉ ሊቀ ካህን ነው። ተባረኩልኝ። ጨርሻለሁ። ጌታ ዘመናችሁን ይባርክ። ብሩካን ናቸው። ስለዚህ ሰሙሻም ሚዩት ነው። ዜድዬ ቴንኪዩ። ረጅም ሰዓት በዚህ ጉዳይ አሳልፈናል። ጥያቄም በዚህ ፎርም ነበር ማለት ነው። ሰሙ ፖዝ አርጓል መሰለኝ። ተባረኩ። ጨርስ አይደል? ቴንኪዩ ዜድዬ። ቴንኪዩ በጣም ቴንኪዩ። እሺ እሺ በጣም እናመሰግናለን። ያው ካልከው ምን ያልተገባበበት የለም። በስጋው ያልከው ያው እንዳልከው እኛ ሁለት ባህሪ ስለማንቀበል በሁሉም ክርስቶስ ብለን የምንጠራው ቃልንና ስጋን ስለሆነ ኦልሬዲ ማብራሪያ ተመችቶኛል። ቴንኪዩ ብያለሁ አሌክሶ። እናመሰግናለን። ቀደም ከተነሳው ላይ ድንገት ራሱ ሪኩዌስት ልኬ ነበረ አሌክሶ። አይ መጨረሻ ላይ እኔ ያልተመለሰልኛል። መጨረሻው ላይ ምን አለ? በስጋው አለ። እኛ ጋር እሺ ችግር የለውም። ኦልሬዲ ቀደም ሪኩዌስት የላኩኝ ስለዛ አምላኬ ስለሚለው እየተነሳ ስለነበረ ኦልሬዲ ያው ህመማችንን ታመመ ደዌያችንን ተሸከመኛ፣ ግን በእግዚአብሔር እንደተጨቀመቀ ይቅርታ ችግር የለም። እሺ ኤኒዌይስ ያው ቅድም ጀምሮ የነበረው ጥያቄ ህፃን ከጎኔ ሆኖ ረበሸኝ። በጣም ሶሪ። በጣም ህፃን ስለነበረ ነው ያቆምኩኝ። የህፃን ድምፅ ቲክቶክ አይወድም ብዬ ነው። እሺ በቃ አመሰግናለሁ። ሰባቱ የመስቀል ላይ ጩኸቶች የሚባሉት አጽራ መስቀል ያውቋቸዋል። ሰሙ በተለይ ካልወጣ ያውቃቸዋል። ወጥቷል። እሱ በደንብ ያብራራቸዋል ብዬ አስባለሁ። ምክንያቱም እሺ በቃ ደህና ደሩ። ሁላችሁንም እናመሰግናለን ስለነበረን ጊዜ። ቴንኪዩ። ጨረሳችሁ? አዎ ረጅም ሰዓት ነው። ጥያቄው አልተመለሰልህም? አይ ያው ሰሙንም አይቼ ነበርና ሰሙ ቀድሞ ወጣ። በቃ እንግዲህ ምን ይደረጋል? ችግር የለውም። ሰላም ጥያቄ ሰሙ ቢኖር ኖሮ አንተን በተመለከተ እንደዚሁም ሌሎች ሰዎችም ጥያቄ ነበራቸው። ስለዚህ እኛ ጋርም እንግዲህ ነጋ ስለ ሊቀ ካህናት አይደለ? አዎ ሊቀ ካህናት ኢየሱስ ክርስቶስ ለዘላለም ሊቀ ካህናችን ነው ምናምን የሚለው ስለሆነ ያው ምንም እኔ በሱ ላይ ምንም እንትን የለኝም፣ ምንም ዳውት የለኝም፣ ጥርጣሬ የለኝም። ያው ምን ላይ ነበር ጥያቄ? ኖ አይ ምንም እኔ ሰሙ እያወራ ስለነበረ ድንገት ስመጣ በቃ አብሬ ገብቼ ለማዳመጥና ያለውን ባለው አይዲያ ላይ ለመደራረግ ነው። በጣም አሪፍ። አይ ዋናው እየሰማኸው ነገር ከምትስማማበት ከሆነ ችግር የለም። ሌላ ጊዜ ሰሙ ቤቱም ሲከፍት እንግዲህ ልጠይቀው ትችላለህ። ኤኒዌይስ አንድ ጥያቄ ግን ነበረ። እኔ አላቅም እንግዲህ ሌሎቹ ከታች ካሉ ሀና ሉትራን ጠይቀው ነበረ ሰሙን ኢየሱስ አሁን ያማልዳል ወይ ብላ ጠይቀው ነበረ። ወርዷል። ኤኒዌይስ አይ እንትን ነው መጽሐፉም የሚለው ምንድነው? ያው ስለነርሱም ሊያማልድ ዘወትር በሕይወት ይኖራል አይደለም የሚለው። ስለነርሱም ሊያማልድ ዘወትር በሕይወት ይኖራል። ስለዚህም በእርሱ በኩል ወደ እግዚአብሔር ያማልዳል ነው የምትለው አንተ። ማማለድ ማለት እኮ ይሄ ጎንበስ ቀና ምናምን ማለት ሳይሆን እኛው ለምሳሌ ክርስቲያኖች፣ አሁን እኔ ክርስቲያን ነኝ፣ አንተም ክርስቲያን ነህ ብዬ አስባለሁ። ኃጢአት ልንሰራ እንችላለን፣ ልንወድቅ እንችላለን፣ እንወድቃለን አይደለ? ስለዚህ በዚያን ጊዜ ምህረትን እንድናገኝ ጸጋ እንድናገኝ ስንፈልግ እግዚአብሔር በዛ ኃጢአታችን ቁጣው እንዳይገለጥብን ስለኛ የሚታይልን ክርስቶስ ነው። በክርስቶስ በኩል ነው እኛ ምህረት የምናገኘው። ስለዚህ በክርስቶስ በኩል የተደረገልን ማለት የሚታይልን ማለት እኛ ከእግዚአብሔር ቁጣ በታች እንዳንሆን እግዚአብሔር እንዳይቆጣንና በቁጣው እንዳያጠፋን በክርስቶስ ኢየሱስ ሊቀ ካህን ሆኖ ስለኛ በሰማይ ስለሚታይልን እኮ ይማልዳል ነው እሱን የምትለው? ይማልዳል ነው እሱን ይማልዳል ነው የምትለው? መማለድ ማለት ያው በብሉይ ኪዳን የነበረው ሊቀ ካህን የሚሰራው ስራ ቀጥተኛ ጥያቄ ነው። ይኸውልህ ቀጥተኛ ጥያቄ ይማልዳል። አሁን አዲስ ኪዳን ላይ ኢየሱስ ይማልዳል?
እኮ ለማማለድ አይደለ ዘወትር በህይወት የሚኖረው እኮ ይማልዳል ነው እምነትህ? አዎ ይማልዳል። ያው ይማልዳል ማለት ግን እኛ እንደምናስበው አይነት ይሄ ሊትራሊ ይሄ ወንበስ ቀና እያለ ምናምን አይነት ነገር ሳይሆን በስራው ስለኛ ይታይልናል ማለት እሱ የሰራው ስራ አለ አይደል? አሁን ለምሳሌ መጽሐፍ ቅዱስ ላይ ስታነብ በዙፋኑም ፊት በጉ እንደታረደ በግ ሆኖ ቆሞ ይታያል አይደል? በጉ እንደታረደ በግ ሆኖ ቆሞ አየሁት ይላል። እንደታረደ በግ ቆሞ አየሁት ማለት አንደኛ የታረደ በግ አይቆምም ይተኛል እንጂ አይደለ? ስለዚህ የታረደ በግ ሰሙዬ እንኳን ደህና መጣ። የታረደ በግ ይተኛል እንጂ አይቆምም አይደለ? ስለዚህ ኢየሱስ ክርስቶስ ግን ታርዷል፣ መስዋዕት ሆኗል። ቆሞ አየሁት ማለት ትንሳኤውን ነው የሚናገረው። መነሳቱን ለመናገር ቆሞ አየሁት ይላል። ግን ታርዷል፣ የታረደ በግ ነው በዙፋኑ ፊት የቆመው። ስለዚህ በዙፋኑ ፊት እንደዛ ሆኖ መቆሙ ኢየሱስ ክርስቶስ ያ ምን መሰለህ ስራ እዛ በሰማይ ሐሳብህን ልግዛው እንዳይሰፋብህ። ኢየሱስ በአዲስ ኪዳን አሁን ይማልዳል የሚለውን ሐሳብ ትቀበላለህ? ስትተረጉመው ብቸኛ አማላጃችን እሱ ነው። ብቸኛ መካከለኛ ስለሆነ ገብቶኛል። ስለዚህ አንተ ይማልዳል የሚለውን እየተረጎምክ ነው። ቀጥተኛ ቃሉ ይማልዳል የሚለውን ትቀበላለህ ማለት ነው። በጣም አሪፍ። ሰሙ ይመቻል ይሄ ጥያቄ? ራሷ ትግባና ሐናን የምጠይቃት ጥያቄ ስላለ ፓስተርዬ ሐናን አስገባት። እኔና ሐና በሰፊው ማውራት አለብን። በጣም ብዙ ነገር ያየው ስለሆነ እንዴት ነው ወንድሜ? አለህልኝ ወይ? እንጂ ቅድም መልሼዋለሁና እና በደንብ አስገባትና እስኪ ከሐና ጋር ዛሬ እንገናኝና እስኪ እናወራ። ለመጀመሪያ ጊዜ ግቢ ሐና፣ አንቾ ግቢ። እኛ የክርስቶሶች ነን። ግቢ። አሁን ማውራት አትችልም። እኛ የጳውሎስ የአጵሎስ አይደለንም፣ የክርስቶስ ነን ከሚሉት ነን። እና ግቢ። አልችልም ብላለች። አሁን ጽፋ አልችልም ብላለች። ኤኒዌይስ ስትችል እናወራለን ከሐና ጋር ከፈት አድርገን። ቅድም እኮ ጨረስ ነው አውርተን ቅድም በደንብ ስለመለስ ነው። አንዬ ከአንቺ ጋር ደግሞ ወይ አንቺ ቤት ወይ እኔ ቤት ትመጪና ቁጭ ብለን ዲስከስ እናደርጋለን። እና ሊቀ ካህናችን አንድ ነው፣ እርሱም ክርስቶስ ኢየሱስ ነው ብለናል። ሌላ ሊቀ ካህን የለንም። የቀራኒዮ ንጉስ እርሱ ነው ብለናል። ከሱ ውጪ ወደ ውጪ ብለናል። ጎንደሬ ምን ጥያቄ አለ? የሚመለስልህ ጥያቄ አለ? አይ በሊቀ ካህን ሰሙዬን ስለሰማሁት በቃ ደስ ስላለኝ ነው። በቃ ጥያቄ የለኝም። ሌላ ጥያቄ? በጣም አሪፍ። እሺ አመሰግናለሁ። ሳምሶን ወንድማችን ጠቅሶታል አሌክስዬ። ስለ እነርሱም ሊያማልድ ዘወትር ይላል በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እኔ አላቸው፣ ልድገምላችሁ ሌላ ጥቅስ። እኔ አላቸው እውነት፣ መንገድ፣ ሕይወት ነኝ አለ። እውነቱም መንገዱም ሕይወቱም ክርስቶስ ነው። ለዛ ሆነ ደግሞ ትኩስ አይደል እንዴ? ይሰራል እኮ እስከ ምጽአት ይሰራል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ይሄ ነውና ወንድማችን ለዘለዓለም ነው የምልህ፣ ለዘለዓለም ደግሞ ትኩስ ነው። ከእርሱ ውጪ ሊቀ ካህን ወደ ውጪ ከበር ውጪ ነው። ያው የመቅደሱ አገልጋዮች እንኳን ከእርሱ ሊበሉ አልተፈቀደላቸውም ነው የሚለው።
እነማን ናቸው? ሌዋውያን ካህናት፣ እነዛ ኦሪታውያን በሕግ የታሰሩ አብርሃም አባት አለን እያሉ ክርስቶስን አንቀበልም እላሉ። እኛ የካህን ዘር ነን ሲሉ የነበሩ በእኛ በኩል ነው ሲሉ የነበሩ ከኛ ውጪ ሲሉ ለነበሩ ከበር ውጪ ነው። ከመስዋዕቱ እንዲታደሙ አልተፈቀደላቸውም። 4 ነጥብ ወዳጄ። ሊቀ ካህናችን ክርስቶስ ኢየሱስ ብቻ እና ብቻ ነው። ስማ፣ ላልሰሙትም ደጋግመህ አሰማ። አሌክስዬ ያው ማሳረጊያ ይሄ ነው። ቴንክ ዩ ሳሙሻ በጣም ቴንኪዩ። እንግዲህ ረጅም ሰዓት በዚህ ጉዳይ ላይ አንተም ብለው ጥያቄ የነበራቸው ሰዎች ይህንን ጥያቄ እንግዲህ መልሰህላቸዋል። ምንድነው ሌላ ጥያቄ ያለው ሰው መጻፍ ይችላል። ሰሙ እንዲመልስላችሁ የምትፈልጉት ጥያቄ ከዚህ ጋር የተያያዘ? እሺ ሰሙ ዋይ ብራዘር። እሺ ሃሌሉያ። እሺ ሌላ ማን አለ ጥያቄ? ሰሙ ቀጥታ መልስ። ክርስቶስ አማላጅ ነው ወይ? እንመለሳለን እኮ። እሺ ሌላ እሺ ጥያቄ አለ ትገባለ? እሺ ላስገባ፣ ምክንያቱም ጥያቄያችሁማ ሳይመለስ ይኸው። ሰላም ሰሙዬ፣ ጌታ ኢየሱስ አብዝቶ ይባርክ። እግዚአብሔር አባት ይባርክ። ጥያቄ ኢየሱስ ክርስቶስ መጥቶ የሰራው ስራ በብሉይ ኪዳን ካህናቶች ወይም ሊቀ ካህኑ ስለ ራሱና ስለ ሕዝቡ ኃጢአት የማማለድን ስራ እንደሚሰራ፣ ኢየሱስ ክርስቶስ ግን እንደ መልከ ጸዴቅ ክህነት ለዘላለም የአማላጅነት ስልጣን እግዚአብሔር እንደሰጠው እግዚአብሔር ማለ አይጸጸትም የተባለለትን እንዴት ሰው እየተረዳው ነው ጥያቄ። ከኦሪቱ ጋር የአዲስ ኪዳኑ ስርዓት እንዴት ነው ሰው የሚረዳው? ሃይማኖት እንዴት ነው የሚረዳው የእግዚአብሔርን ቃል ነው ጥያቄ። በነገራችን ላይ በጣም ግልጽ ላድርግላችሁና ከኦሪቱ ሊቀ ካህናት አገልግሎት ጋር የክርስቶስን አገልግሎት አንድ ሊያደርጉ የሚጥሩ ሰዎች አሉ። ወይም የወንጌል አማኙ እንዲህ ነው የሚያምነው እያሉ ሮንግ የሆነ ታፔላ መታወቂያ ሊለጥፉ የሚጥሩ ብዙ ሰዎች አሉ። እባካችሁ በቃ ይሄ እናንተ ጭንቅላት ውስጥ የተፈጠረ የሐሰት ስፒሪት እንጂ እውነተኛ ስፒሪት አይደለም። እርሱ ክህነቱ እንደ መልከ ጼዴቅ ሲለው የኦሪት ካህናት የመልከ ጼዴቅ አይነት ክህነት አልነበራቸው። በሞት የሚሻር ክህነት ነው የነበራቸው። የሚተካካ ክህነት ነበር የነበራቸው። የክርስቶስ ኢየሱስ ጋር ስትመጡ እንዲህ አይነት አይደለም። ሊቀ ክህነቱ ዘለዓለማዊ ነው እንደ መልከ ጼዴቅ። ክህነቱን እንኳን ከመልከ ጼዴቅ ጋር ነው እያነጻጸረ የሚናገረው መጽሐፍ ቅዱስ ክህነቱን። ወዳጄ የኦሪት ሊቀ ካህን ዕብራውያን 5 ላይ እኮ ማንበብ ትችላላችሁ አይደል? ስለ ሊቀ ክህነቱ ስታወሩ ዕብራውያን 5 ላይ መጀመሪያ ያ ሊቀ ካህን ከህዝብ ሁሉ ተመርጦ ስለ ህዝብ ይሾማል ነው የሚለው። ከዚያ መጀመሪያ መስዋዕትን የሚያቀርበው ስለ ራሱ ኃጢአትና በደል ነው። ከዚያ ነው ስለ ህዝቡ ይዞ የሚቀርበው። የክርስቶስ ሊቀ ክህነት ግን እንዲህ አይደለም። የክርስቶስን ከአሮናውያን ሊቀ ክህነት ጋር እያጋጫችሁ ልትለጥፉ የምትሞክሩ ሰዎች አላችሁ። አይደለም። ስለ ራሱ ያቀረበው መስዋዕት አልነበረም። ምክንያቱም እርሱ ከኃጢአት በቀር እንደኛ ሆነ ነው የሚለው። አስረግጬ ልንገራችሁ፣ ከኃጢአት በቀር ነው የሚለው። እንደኛ ሆነ። ኃጢአት ያላወቀው ልጁን ነው የሚለው። እነዛስ ምንድናቸው? ኃጢአተኞች ነበሩ። እነዛ ሊቀ ካህናት በእድሜ የሚገቱ አገልግሎታቸው ውሱን የሆነ ለተመረጡት ብቻ ለኪዳኑ ልጆች ብቻ የሆነ መስዋዕት ይዘው የሚቀርቡ የክርስቶስ መስዋዕትነት ኢቭን መስዋዕት ሆኖ ሲቀርብ ራሱ መስዋዕትነቱ ለተመረጡት ብቻ አይደለም፣ በስሙ ለሚያምኑ ነው የሚለው። በስሙ ለሚያምኑ ወዳጄ እመን ነው የሚልክ። የኪዳን ህዝብ መሆን አይጠበቅብም። እመን በአዲሱ ኪዳን ልጅ ለመባል። ከዚያስ በኪዳን ውስጥ ስትገባ ሁሉን ነገር ታገኘዋለህ። እንደነዛ አይደለም። በቃ የነዛ ሞት ይገታዋል፣ የአገልግሎት ዘመን ይገታዋል። ኢቭን የአካል ስንክልና ይገታው ነበረ። የአሮን ልጆች ሁሉም ሊቀ ካህን አይባሉም ነበረ። ከነርሱ ውስጥ እንኳን ይመረጣሉ ለሊቀ ክህነት።
የክርስቶስ ኢየሱስ ግን እንደዛ አይደለም። አንድም እንደ አሮናውያን በኃጢአት የተፈተነ አይደለም። አልተም ኃጢአት ያለበት አይደለም። ኃጢአት በቀር ነው የተባለው እንደኛ ሆነ። እሱ እኮ ሰው ፍጹም ሰው ነው አይደል? ፍጹም ሰው ፍጹም አምላክ ነው። እርሱ በደንብ አስተውሉ፣ ፍጹም ሰው በመሆኑ ስለኛ ምክንያቱም ከሰው ሁሉ ተመርጦ ነው የሚሄደው። የሰዎች ልጆችን ሁሉ ኃጢአት በደል ይዞ ንጹህ ሆኖ ንጹህ መስዋዕት ሆኖ ለመስዋዕት ቀራንዮ ላይ የቀረበው የኛ አባትና አምላክ ብቸኛው በምድር ታሪክ ታይቶ ተሰምቶ አይታወቅም። ብቸኛው ኢየሱስ ብቻ። እሱ ብቻም አይደለም። በጣም በሚገርማችሁ ሁኔታ በአሮን በኩል ይመጣ የነበረው የክህነት ግንድ ሰንሰለት እዛ ቦታ ላይ ብሬክ አደረገ። እርሱ ክርስቶስ ኢየሱስ ከይሁዳ ነገድ ነውና፣ ከይሁዳ ነገድ ነው። ይሄን በደንብ ለዩ። ከይሁዳ ነገድ ነው እሱ። በፊትስ አሮናውያን ናቸው ለክህነት የሚጠሩት። እርሱ ከይሁዳ ነገድ ሲሆን ሊቀ ካህን ተባለ። ብቸኛው የሚያስብለው አንዱም ይሄ ነው። ብቸኛ ይሄን ነው። ለዚህ ነው የካህን ዘር ነኝ የእንዲህ ዘር ነኝ የምትል አሁንም ከኦሪቱ ስርዓት አልወጣህም፣ ከኦሪቱ አስተሳሰብ አልወጣህም ብለን የምንናገረው ለዚህ ነው። በቃ በክርስቶስ ሲዝ አደረገ። የሊቀ ክህነት አገልግሎት ሲዝ አደረገ በክርስቶስ ኢየሱስ። ስለዚህ ስለኔና ስላንተ በየቀኑ የሚሰቀል ክርስቶስ የለንም። በየቀኑ ስለኔና ስላንተ አንዴ ለዘለዓለም ራሱን በቀራንዮ መስቀል አኑሯለን። ያ መስዋዕት ነው እኔና አንተን ከኃጢአት ሁሉ እያነጻ የሚኖረው። ሌላ ደም የሚያፈስልህ ኤጀንት አያስፈልግም። ሌላ አንተን ወክሎ ስላንተ ዋጋን የሚከፍል ደሙን የሚያፈስስ ቤዛም የሆነ አጀንት አታገኝም። ብቸኛው። ለዛ ነው ክሪስቶሎጂ በደንብ ይግባችሁ ምንለው። ክሪስቶሎጂ ሲገባችሁ ከኢየሱስ ውጪ ሌላ አጀንዳ አይኖራችሁ። ሁሉን ነገር ተፈጸመ ሲል ፈጸመው፣ በቃ አለቀ ወዳጄ። ከዛ በኋላስ እርሱ የፈጸመውን አንተ ከእርሱ እየተወለድክ በአዲስ ሕይወት ትመላለሳለህ። ስለአንተ ዓመት ጠብቆ መስዋዕት ይዞ መሄድ የለም። በሬ፣ ርግብ፣ ዋኖስ ንጹህ ከሆነው ከእጽዋት አዝርት የህብስት ገበታው ዛሬ 12 የህብስት ገበታ በህብስት አይሞላም ወዳጄ። ዛሬ ያ የጊደሮች፣ የዋኖሶች፣ የጠቦቶች ደምን ፊድ ሲያደርግ የነበረው ያ ስርየቱና የስርየት መክደኛው በክርስቶስ ሲዛረገ አቆመ። አዲሱ ኪዳን እንደ አሮጌው ኪዳን ያልሆነ በደም የተደረገ ውል ኪዳን ለኛ ለምናምን የተሰጠን። ለዛ እኮ ነው የተመረጠን ህዝቦች ነን የምንለው፣ የክርስቶስ ኢየሱስ ልጆች ነን የምንለው። ለዚህ ነው እና የምንናገረው ሌላ ነገር አይኖረንም። የምንናገረው ህይወት ስለሆነ ህይወትን ስለሰጠን መንገዳችን ስለሆነው መንገድን ስለሰጠን እውነታችን ስለሆነው እውነትን ስለሰጠን ስለ ክርስቶስ ኢየሱስና ኢየሱስ ብቻ እናወራ። አሌክስዬ በጣም ብዙ ጊዜ ወሰድኩኝ ቅድምም አሁንም እና ወደዚህ እውነት ብዙዎቻችሁን እግዚአብሔር ይባርክ። አመሰግናለሁ። ዘሙዬ ሩዝ የሆነ ነገር ጥቅስ ጽፎ ነበርና እስቲ እሱንም በዛው እንትን ብትልልን።
ማለት እኔ የማውቀው ነገር አለ። አዎ ሰሙዬ ዘሌዋውያን 20 ላይ ሌዋዊ ወይም ካህን ምን አይነት መስፈርት እንዳለው ቅድም ነካ አርገህ ነበር የተውከውና ብትሄድበት እከካም ድንክ እያለ ይዘረዝረዋልና እሱ ራሱ ሊቀርብ እንደማይችል ክህነት የካህን ዘር ቢሆንም ማለት ነው። ዳሴት የክርስቶስ ግን እንደዛ ነው። በነገራችን ላይ ክርስቶስ የሰጠን ክህነት ግን ሆነ ጉንድሽ ሆነ ይሄ ለመስዋዕቱ እንኳን ከመስዋዕቱ ይበላል እንጂ መስዋዕት አቅራቢ ሆነ አይሾም። በነገራችን ላይ ለዛ ነው መስፈርት ነበረው። የአሮን ዘር መሆን ብቻ ሊቀ ካህን የሚያስብልህ። በክርስቶስ ኢየሱስስ ወዳጄ ባሪያ የለ ጌታ የለ ሰነፍ የለ ጎበዝ ሁሉንም በይቅርታውና በደሙ አንጽቶ ለመንግስቱ የመንግስቱን ርስት እንዲሁ በነፃ ነው የሰጠን። ያ አይደለም። በነገራችን ላይ ይሄው ጎባጣ ወይም ድንክ ወይም ምንድን ነው የሚለው ወይም አይነ ሞጭሟጫ አይነን አሞ ራሱ አይነን ተንቢል ራሱ አትመረጥም። በነገራችን ላይ ወይም አንካሳ እከካም ወይም ቋቁቻ ፈንገስ ወይም ጃንደረባ ወይም ነውረኛ ሁሉ ይላል አዲስ ኪዳን ላይ ስለ እግዚአብሔር መንግስት ራሳቸውን ጃንደረባ የሚያደርጉ ይላል አይደል? አያችሁ ኪዳኑ የተለወጠ ኪዳን ህይወት የሆነ ኪዳን ነው። ይሄ ሁሉ የሌዋውያን አገልግሎት የሰው ልጅ የዘላለም ህይወት ሊሰጠው አልቻለም ነበርና አልቻለም። በክርስቶስ ኢየሱስ ያለ ያ የክህነት አገልግሎት ሊቀ ክህነት ይህን ሁሉ ነገር ነው የሻረው። በነገራችን ላይ ይህ ሁሉ ነገር ነው ያጠፋው። የሰዎች ልጆች ላይ ቀንበር ሆኖ የተቀመጠውን ብዙዎችን ያስጨንቅ የነበረ አስጨንቋቸው እኮ ጊዜያዊ የኃጢአት ይቅርታን ነው የሚያገኙት። ዘላለማዊ ህይወትን እንኳን አያገኙም በዚህ ሁሉ ነገር ውስጥ አልፈው። ወዳጄ እኛ በክርስቶስ ኢየሱስ እንዲወጸጋው የምንጸድቅ ነን። የኪዳን ልጆች ነን። አባታችን አስጨናቂ አይደለም። የሚያስጨንቀንን ሁሉ ከኛ ሊያስወግድ እርሱ ፍጹም ሰውን ሆነ። ፍጹም ሰውን ሆነ። እኔና አንተን መሰለ፣ እኔና አንቺን መሰለ። በእኔና አንቺ ግብር ተመላለሰ። ህመማችንን አወቀ፣ ድካማችንን አየልን። ስለዚህ ሁሉን ስለኛ ሲል አደረገው። በቀራንዮ መስቀል ላይ ያን ሁሉ ስርዓት ነው ገትሎ ያቆመው። በቃ ከዚህ በኋላ አታልፍም ማለት በእኔ የሚመጡትን ሁሉ ይላል ለርስቴ ብቁ አደርጋቸዋለሁ። ጊዜያዊ የኃጢአት ይቅርታን አይደለም፣ የኔ ሊቀ ክህነት የዘላለም ህይወትን ነው የሚሰጠው አላቸው። አስቆማቸው። ከክርስቶስ በኋላ ሊቀ ካህን የሚባል አገልግሎት የለም። ብቸኛው ኢየሱስ ብቻ ነው ሊቀ ካህናችን። የአዲሱ ኪዳንን ያቆመልን ኪዳንን የሰራልን ብቸኛው ስለ ክርስቶስ ኢየሱስ ስንናገር ጊዜ አይበቃንም የምንለው ለዚህ አልጨረስንም። ገና አውርተን መጨረስን፣ ገና ስለሱ መስክረን መጨረስን። ወዳጄ አውራ ስለ ኢየሱስ አውራ። በጣም ቴንኪው አሌክስዬ። ሰሙዬ ይኸውልህ አሁን አንተ ካልከው ደግሞ በተጨማሪ አሁን ይሄ ዘሌዋውያን 20 ላይ የተጠቀሱት አይነት ሰዎች ማለት ነው ጎባጣ፣ ድንክ ወይም አይነ መጭማጫ ወይም እከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ የእግዚአብሔርን በእሳት የሚቃጠል ቁርባን እንዳያቀርቡ አይምጡ የሚል ማለት ትእዛዝ አለና ምንድነው እኔ የምረዳበት አንድ እንትን አለ ማለት እንደዚህ ከአሮን ዘር ለአገልግሎት ሲመረጡ ይሄ ሁሉ መስፈርት የሚጠየቅበት ምክንያት ለምሳሌ አያገልግለኝ ጎባጣ ካህን አያገልግለኝ ወይም
አንካሳ ካህን ያገልግለኝ እንደዚህ አይነ መጭማጫ ካህን ያገልግለኝ ሲል እግዚአብሔር ለምሳሌ ጎባጣ ምንድነው ባህሪው? መሬት የሚያይ ነው አይደለ? ወደ መሬት የሚያይ ነው። ቀጥ ብሎ መሄድ አይችልም። ስለዚህ ስለ ምድራዊ ነገር የሚሰብክ አገልጋይ ማለት መሬት የሚያይ አገልጋይ ምድራዊ ነገር ሰማያዊ ነገር ሳይሆን ምድራዊ ነገርን የሚሰብክ አገልጋይ እንዳያገለግል ማለትም ይመስላል አይደለ? አንካሳ ካህን ያገልግለኝ ሲል በሁለት ሐሳብ የሚያነክስ አገልጋይ አሁን ድናሃል ወይ ስትለው ወይም ደግሞ እንደዚህ አይ እኔ እንጃ ልድንም ላልድንም እችላለሁ ምናምን የሚል አይነት ወይም ደግሞ የሆነ በእግዚአብሔር ስራ ላይ የሆነ የሚያነክስ አይነት እንትን ያለው ባህሪ ያለው አገልጋይ አያገልግለኝ የሚል አይነት እንትንም ይኖረዋል ብዬ አስባለሁ። አይነ መጭማጫ ሲል ደግሞ የእግዚአብሔርን ስራ በደንብ ማየት የማይችል ይሄ በቃ የሆነ እንደዚህ በደንብ አጥርቶ ያላየ ስለ የእግዚአብሔር ቃል ዕውቀት የሌለው አይን የሚለው በነገራችን ላይ አይን የሚለው ነገር በመጽሐፍ ቅዱስ ላይ አሁን ለምሳሌ ሳምሶንን አይኑን አወጡት ይላል አይደል? አይን የሚለው ይሄ ይሄ የእግዚአብሔርን ቃል ከመረዳት ጋር የተገናኘ ነው። አይነ መጭማጫ የሆነ ካህን ከሆነ ደግሞ የእግዚአብሔር ቃል መረዳት በደንብ የሌለው ሰው እንዳያገለግለኝ የሚል አይነት እንትን ያለው ይመስለኛል፣ ትርጉምም ያለው ይመስለኛል። እና ከዚህ ጋር እኔ አገናኝቼ ስለምረዳው ነው ማለት አንተ ካልከው በተጨማሪ ለማለት ፈልጌ ነው። በጣም የሚገርም እይታ ነው እና አገልግሎቱ ምን ያህል ሻርፕና አኪዩሬት እንደሆነ እንድታየው ነው። ይህን ሁሉ ነገር እግዚአብሔር በሰው ልጆች ላይ ሲያርግ ለሰው ልጆች ኪዳን ሲገባ የሰው ልጅ ፍጹም እንዳልሆነና ፍጹም አለመሆኑን እንዲረዳም ጭምር ነው እግዚአብሔር ሲያስቀምጥላቸው የነበረው። በነገራችን ላይ ምንም ብትሄድ ፍጹም ላይ አይደርስም። ፍጹም መሆን አይችልም። ፍጹም ሊያደርግ የሚችለው ክርስቶስ ኢየሱስ ብቻ መሆኑን ጊዜው ሲፈጸም የትንቢቱ ቃል ሲያበቃ መቋጫው ላይ እሱ ብቻውን ፍጹም የሆነ አምላክ በእርሱ በኩል ፍጹማን እንድንሆን የጠራን አምላክ መሆኑን ይነግረናል። እና ስለ አገልግሎቱ የሰው ልጆች ምን ያህል በዚህ ሁሉ ውስጥ መመላለስ እንዳቃታቸው በዚህ ሁሉ ውስጥ እና ክርስቶስ ኢየሱስ ሲመጣ ይህን ኢምፐርፌክሽን አቮይድ ያደረገላቸው። ኢምፐርፌክሽን አነከስክ፣ ቋቁቻ ወጣብህ፣ በቁስል ተመታ፣ ሰውነት ተላሸት፣ አንተ የእርሱ የመንግስቱ ምርጥ ነህ ወዳጄ፣ ምርጥ ነህ። በአዲስ ኪዳን እንዲህ የሚባል ነገር የለም። አጣ ነጣ፣ ደህየህ ገረጣ፣ ከሳ ታመምክ፣ ጉንድሾን ካልሆንክ በክርስቶስ ኢየሱስ እንዲህ የለም። በአዲስ ኪዳን ሁላችንም የመንግስቱ ምርጦች ነን። ይህ ለምን ሆነ ብለህ እንዳትጠይቅ የእግዚአብሔር ክብር ሊገለጥ ነው ብሎ ይመልስልሃል። ይህ እንዴት ሆነ እንዳትል ኃይሌ በድካሙ ይገለጥ ዘንድ ነው ይልሃል። በሐዲሱ ኪዳን ምንም አይነት እንከን አታወጣለትም። እንከን የለሽ አገልግሎት የክርስቶስ ኢየሱስ ሊቀ ክህነት ብቻ ነው። ለዛም ሊቀ ካህናት ሲባል ትርጉሙ ሌላ እንዳይመስል የካህናት ሁሉ አለቃ ማለት ነው። በደንብ አስተውል። ሌላ ትርጉም አለ። የካህናት ሁሉ አለቃ ያ ከሁሉ ተመርጦ ነው አይደለ የእግዚአብሔር በሆነው የሚሾመው። እና ይሄን አንደርስታንድ አድርጉ። ይሄን መንፈስ ቅዱስ አላደረገው። ብቸኛው ሊቀ ካህናችን ብቸኛው ክርስቶስ ኢየሱስ ብቻ ነው። ሊቀ ካህናት ማለት በነገራችን ላይ የካህናት አለቃ መሆኑን የነገርኳችሁ እኔ እንደሆንኩ ወቅ ብዙዎቻችሁ አታውቁም ነበርና ሊቀ ካህን ይባላል ክርስቶስ። ግባና መጽሐፍ ቅዱስ አንብበ ስለማታውቅ ነው። ካህናት ብዙ ነው። ካህን ስለ አንድ ነገር ብቻ አይደለም የምንጠቀመው፣ ለብዙም ነገር ካህን የሚለውን ትጠቀመዋለሽ። ሲንጉለር ናውን ብቻ አይደለም ፕሉራል ናውንም ነው ካህን የሚለው። ያው ከወንድሞቹ ጌታ ይባርክ። ሊቃነ ካህናት ስለ ሊቃነ ካህናት ሲናገር ንጉሱ ዳዊት በዕጣ የመደባቸው አንደኛ ዜና ምዕራፍ 24 ላሉ 24ቱ ሽማግሌዎች የሚባሉት የሊቀ ክህነት አገልግሎት በዕጣ የሚያገለግሉት እዛ ላይ አዲስ ኪዳን ላይ ዘካርያስ ካህን ሆኖ
የአብያ እጣ ይደርሰዋል። የአብያ እጣ ስምንተኛው እጣ ነው እና ጌታችን ኢየሱስ ክርስቶስ እንደታረደ በግ ሆኖ ራእይ ላይ 24ቱ ሽማግሌዎች ቅድስና ለእግዚአብሔር ብለው በኦሪት የሚያደርጉት የነበረውን አክሊል አውጥተው ለበጉ ይሰጡታል። ታርደሃልና አገልግሎታችንን ጨርሰናል፣ አሁን የታረደው በግ ነው ሊቀ ካህናት። ስልጣናቸውን አውጥተው ይሰጡታል ለበጉ፣ በአዲስ ቅኔ ይዘምሩለታል። እና ይሄ ነው ኢየሱስ የታረደው በግ። ብሉይ ኪዳን አዲስ ኪዳንን የሚያስቀጥል ነው። በብሉይ ኪዳን የተሰጠውን ስርዓት ኢየሱስ ክርስቶስ መጥቶ እንደሚፈጽመው እንደ መልከ ጼዴቅ ስርዓት ለዘላለም ካህን የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ከኃጢአት ሁሉ ያድናል። እና ብሉይ ኪዳኑ ላይ ያሉት ሊቃነ ካህናት ቴንክ ዩ ብሮ ሞት ስለያዛቸው ይላል። ሁሉም ይሞቱ ስለነበረ ንጉሱ ዳዊት በዕጣ ከፈላቸው። ስለዚህ ለነዚህ ለ24ቱ ካህናት የተሰጠ ዕጣ በዕጣ እየገቡ ቤተ መቅደስ ውስጥ ያገለግሉ ነበር። የማማለድን ስራ ይሰሩ ነበረ። እንደ መልከ ጼዴቅ ስርዓት የሆነው ግን ጌታ ግን የእግዚአብሔር ልጅ ኢየሱስ ግን መዝሙር ላይ እንደሚናገረው እግዚአብሔርም ጌታዬን ጠላቶችን የእግርህ መቀመጫ እስካደርጋቸው ድረስ መረገጫ እስካደርጋቸው ድረስ በቀኝ ተቀመጥ አለው ካለ በኋላ እግዚአብሔርም ማለ አይጸጸትም፣ አንተ እንደ መልከ ጼዴቅ ስርዓት ለዘላለም ካህን አለው። የማይሻር ማንነት ነው ያለው። የሙሴ በህግ የተሰጠው ለሌዊ ሞት ይከለክላቸው ነበረ፣ ህግ ይከለክላቸው ነበር። ይሄ ግን ከህግ በላይ የሆነው የእግዚአብሔር ልጅ ኢየሱስ እንደታረደ በግ ሆኖ እስከ ፍርድ ቀን ያማልድልናል። ኃጢአትን እንድንሰራ አይለንም። ኃጢአትን ብንሰራ ግን የታረደው በግ ደሙ ከኃጢአት ሁሉ ያነጻናል። ለፍርድ ቀን ሲመጣ ግን ይሄ የምህረት በር ይዘጋል። ሊቀ ካህናታችን ኢየሱስ ክርስቶስ አሁንም ያድናል። አሁንም ለታመኑበት አዳኝ ነው፣ መጠጊያ ነው፣ መሸሸጊያ ነው። የምህረት በር ሳይዘጋ ወደ ኢየሱስ ክርስቶስ ኑ። መጽሐፍ ምን ይላል? ለሮሜ ሰዎች መንፈስ ቅዱስ ነው በጳውሎስ አልፎ የሚነግረን እምነትም ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ለዚህ ሰው እግዚአብሔር ሲናገር መስማት ነው ያለበት። እግዚአብሔር በብዙ ተናግሯል፣ በነቢያት ተናግሯል። በመጨረሻው ግን በልጁ ተናገረ። ለዚህ ሰው እግዚአብሔር ሲናገር ካልሰማ እምነት አይሆንለትም። ለምን? እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ለዚህ ጌታ ኢየሱስ ክርስቶስ ያፈቅራቸዋል። እግዚአብሔር ፍቅር ነው። አንድ ልጁን እስኪሰጠን ድረስ ነው ያፈቀረን። አንድ ልጁን እስኪሰጠን ድረስ ነው ያፈቀረን። ይሄ ፍቅር ደግሞ ጊዜ አለው፣ የተወሰነለት ጊዜ አለው። ለሁላችንም የተወሰነልን ጊዜ አለ። መቼ እንደሆነ አናውቀው እና እባካችሁን ጌታ ኢየሱስ ክርስቶስ ያፈቅራችኋል። መንገዱም እውነቱም ሕይወትም ኢየሱስ ክርስቶስ ብቻ ነው። የእግዚአብሔር ልጅ ብቻ ነው። ነቢያትም ይጠብቁት የነበሩት አዳኝ ኢየሱስ ክርስቶስ ብቻ ነው። በብሉይ ኪዳን ጀምሮ ስሙ የተጻፈ የተጠቀሰ አዳኝ ተብሎ የሹዋ ተብሎ የተነገረለት በኦሪት ዘፍጥረት ምዕራፍ 49 ቁጥር 18 ላይ እግዚአብሔር ሆይ መድኃኒትህን እጠብቃለሁ የተባለለት የሹዋ ተብሎ ስሙ በደንብ ተጠርቶ በብሉይ ኪዳን አለ። ጌታ ኢየሱስ የሹዋ ብሎ ይጠራዋል። የእግዚአብሔር ልጅ ሕያው ነው። አብርሃምን የባረከ የተናገረውን የተስፋ ቃል የፈጸመ ድንግል ትጸንሳለች ብሎ በነቢያት ተናግሮ ከድንግል ማርያም የተወለደ ድጋሚ እመጣለሁ ብሎ የተናገረን ይመጣል። ኢየሱስ ክርስቶስ ሊፈርድ ይመጣል። እስከዛው ግን የኢየሱስ ክርስቶስ ስራ በመስቀል ላይ አንዱ ስለ ሁሉ የሞተው ከኃጢአት ሁሉ ያድናል። እንደታረደ በግ ሆኖ በእግዚአብሔር ፊት በአብ ፊት ይታይልናል። የሰራው ስራ ነው የሚታይልን። ኢየሱስ አምላክ ነው፣ ጌታን አዳኝ ነው። ምንም የሚያከራክር ነገር የለውም። እውነት መጽሐፍ ሲናገር የሚለውን መቀበል ነው። እግዚአብሔር ሲናገር መስማት ነው። ጌታ ኢየሱስ በስጋ በተገለጠበት ጊዜ ሲናገር መስማት ነው። በመልእክት ደግሞ መንፈስ ቅዱስ ደግሞ ይነግረናል። መንፈስ ቅዱስን ደግሞ መስማት መልካም ነው። የሚሰማ ሕያው ቃል፣ የሚሰራ ቃል። የምንከራከርበት
የምናብራራው አይደለም፣ የተብራራ ነው። እርሱ ኢየሱስ ክርስቶስ የእግዚአብሔር ልጅ እርሱ ተረከዋል፣ ነገረን፣ ሁሉን ነገረን። የደበቀን ነገር የለም። ኢየሱስ ክርስቶስ አሁንም ይማልድልናል። የሰራው ስራ አሁንም ደሙ ትኩስ ነው። አሁንም ከኃጢአት ሁሉ ያነጻናል። ስለ ኃጢአት ነው የሞተው። እሱ ነው ሰማይና ምድርን የፈጠረ እውነተኛ አምላክ። ሁሉ ይሁን ያለ እግዚአብሔር አባት በልጁ ነው ሁሉን የፈጠረው። ያለሱ የሆነ አንዳች የለም። አምላካችን ወንድሞችን ነቢያት ሊያስብል አልመጣም። እህቶችን ነቢያት ሊያስብል አልመጣም። እኛን ሊያድን ይመጣ። እርሱ የጌቶች ጌታን ክብር ለታረደው በግ ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ፍቅር አከብራችኋለሁ፣ አፈቅራችኋለሁ። ኢየሱስ ግን በጣም ያፈቅረናል። ተባረኩልኝ። ጸጋው ይብዛላችሁ ወንድሞች። ወንጌል በፍቅር ይሰበካል። ኢየሱስ ጌታ ነው። እሺ ይህንን ወንጌል የሰማችሁ ሁላችሁም ይህንን ምስክርነት ከእግዚአብሔር ቃል ባለፈ ከኛም ምስክርነት ባለፈ መንፈስ ቅዱስ በልባችሁ ሊመሰክርላችሁ እነሆ በልባችሁ ቅርብ ነው። ስለዚህ ዝም ብላችሁ እንዲህ ብላችሁ ጸልዩ። መንፈስ ቅዱስ ሆይ ወደ ህይወቴ ግባ፣ ህይወቴን ቀይረው፣ ይሄ እውነት በመንፈስ ቅዱስ መረዳት ይሆንልኝ ብላችሁ ጸልዩ። የዚህ ጊዜ ምን እንደምትሆኑ ታውቃላችሁ? ሰው ከነገራችሁ ምስክርነት በላይ መንፈስ ቅዱስ የሚያስረዳችሁ እውነት ከምንም ነገር በላይ ነው። መጽሐፍት ስለኔ ይመሰክራሉ አለ ኢየሱስ ሲናገር። በቃ ምስክሩም የተቀበለው እውነተኛ እንደሆነ እግዚአብሔር ያንን አተመው ይላል። ጋይስ ይሄ የሰማችሁት ወንጌል የትም ሃይማኖት ውስጥ አታገኙትም፣ የትም ፍልስፍና ውስጥ አታገኙትም። ስራችሁን ሰርቶ ጨርሶ ስለናንተ በአብ ቀኝ ገብቶ አሁን ስለናንተ ይታያል። የኃጢአታችሁን መስዋዕት ይቅርታ ደሙን ይዞ ገብቷል የሚል የትም አታገኙ። ስለዚህ በዚህ እውነት ደስ ይበላችሁ። ወንጌል በመስቀል ላይ የተከፈለ ዋጋ ነው። ይሄ እውነት ስለ እያንዳንዳችሁ የተከፈለ ዋጋ ነው። በዚህ እውነት መደሰት ጀምሩ። ክርስትና መለኮት ስጋ ለብሶ ከድንግል ማርያም የተወለደበት ምስጢር ለሰው ልጆች የሚከፈለውን የኃጢአት ዋጋ ለመክፈል የመጣ ማንነት ነው። ይሄን የትም አታገኙትም። ይሄንን የትም የማትሰሙት ነው። ይሄ ከሰው አይምሮ በላይ ነው። ማንም በገዛ አይምሮ ሊረዳው የሚችለው አይደለም። ይሄ በእምነትና በመንፈስ የምትረዱት እውነት ነው። ስለዚህ ዛሬ በአንድም በሌላ እዚህ ቤት መታችሁ የሰማችሁት ወንጌል የእግዚአብሔር ፍቅር ነው። ማንም አልሞተልህም። አባትህ አልሞተልህም። እናትህ አልሞተልችም። ሰው ድንገት ሊወድህ ይችላል። ድንገት ቢቸግርህ የሆነ ነገር ሊያደርግልህ ይችላል። መስቀል ላይ ግን ተሰቅሎ ስላንተ ማንም ሊገረፍልህ አይችልም። ይህንን ፍቅር ከእውነተኛው አጋፔ ከሆነው ከእግዚአብሔር ፍቅር በቀር ማንም ሊያሳየህ አይችልም። ስለዚህ ይሄ ሰይጣን እንድትቀበለው እንድታምነው የሚፈልገው እውነት አይደለም። ለምን? ሰይጣን መስቀል ላይ የተሸነፈበት ሚስጥርም ነው። ስለዚህ መንቃት አለብን። በዚህ ዘመን ለዚህ እውነት አይኖቻችን ሊበሩ ይገባል። ይሄ ከሃይማኖት አስተሳሰብም ያለፈ እውነት ነው። ስለዚህ ቅድም እነሰሙ ወንድሞች እዚህ ያሉት ነገር በሙሉ ስለኛ የተከፈለ ዋጋ ነው። ቀናችሁ፣ ዘመናችሁ፣ የህይወታችሁን አቅጣጫ ከሞት ወደ ህይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሰይጣን ስልጣን ወደ እግዚአብሔር መንግስት ዘወር የሚያደርግ እውነት ነው። ማንም ከሰይጣን ሊያድነን አይችልም። ማንም ወዳጆቼ፣ ስጋ የለበሰ ሁሉ በምድር የሚኖር ሰው በሰይጣን ስልጣን ስር ነው። ከጨለማ በታች ነው። በጨለማ ያለ ማንንም በጨለማ ያለ ሊያድን አይችልም። ፈላስፋ በሉኝ፣ የተማረ በለኝ፣ ባለጠጋ በለኝ፣ የትኛውም ሰው ሊያድነን አይችልም። ከዚህ ሊያድነን የሚችል ከዚህ ህይወት ነፃ የሆነ እውነተኛ የእግዚአብሔር በግ ክርስቶስ ብቻ ነው። ስለዚህ እንኳን ደስ አላችሁ። ይህንን ዜና ስለሰማችሁ እግዚአብሔር በህይወታችሁ ውስጥ ትልቅ ነገር እያደረገ ነው። መንፈስ ቅዱስን ጥሩት። አሁን አጠገባችሁ አለ። ቦታ፣ ስፍራ ምንም አይገድበውም። አሁን በመኝታችሁ ጥሩት። መንፈስ ቅዱስ ወደ ህይወቴ ግባ፣ ህይወቴን ቀይረው፣ ህይወቴን ላንተ ሰጥቻለሁ። ከዚህ በኋላ ሰይጣን አይገዛኝም፣
ጥንቆላ አይገዛኝም፣ አስማት አይገዛኝም፣ ድግምት አይገዛኝም፣ ፍልስፍና አይገዛኝም፣ የሰው አይምሮ አይገዛኝም። ከዚህ በኋላ አንተ ብቻ ህይወቴን ትገዛለህ በሉት። ይህንን ለውጥ ማለት ነው። ከዚህ ሰዓት ጀምሮ ታያላችሁ አይደል? ሰሙሻ ይህንን ነው እንግዲህ የምንላችሁ። መጨረሻ ላይ የምትሉት ነገር ካለ ብላችሁ ጨርሰን እንወጣለን። ደስ ብሎኛል። ረጅም ሰዓት ነው የተማርነው። ኦልሞስት ከ10 ሰዓት በላይ ነው ቁጭ ያልነው። ከ10 ሰዓት በላይ ነው ቁጭ ያልነው። ብዙ ትምህርት ነው የተማርነው። የምትሉት ነገር ካለ በሉና ይኸው ነው እንግዲህ። ፓስተርዬ እንደምን ነህ? ሰላም ነህ? እንዴት ነሽ ምስክርዬ? መስከረም ይቅርታ። እንዴት ነህ? ሁሉ ሰላም? ሁሉ ሰላም። ዛሬ ረጅም ሰዓት አብረሽን ተማርሽ። ቴንኪው። እሺ። አይ እኔ እንኳን ረጅም ሰዓት አልተማርኩም። አሁን ነው የመጣሁት። አልነበርኩም እና ጥሩ ነገር እየሰማው ነበር። ደስ ይላል ስለ ኢየሱስ ሲወራ። ዛሬ ደስ ብሎኛል በእውነት እግዚአብሔር ይመስገን። ስለናንተ እግዚአብሔር ጋር አመሰግናለሁ። ጸጋ ይብዛላችሁ። በርቱ። ቴንኪው። እና ይሄን ይመስላል የዛሬ ትምህርታችን። ወንድሞች እዚያ ያላችሁ ሁላችሁንም አመሰግናለሁ። ረጅም ሰዓት ነው በእውነት። ኦልሞስት ነጋብኝ።